እሺ ምንድነው አንድ ቁጥር የጻፍከው ሰው እዚህ ገስት ላይ ያለው ሰው ስምህ እንዴት ነው? ሰላም ኤርሚ፣ ሰላም እንዴት ነህ? እያለሁ ሰላም። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። ሰላም እንኳን ለዓመቱ የሰኔ 12 ቀን አደረሰ። እንኳን አደረሰን። እንዴት ነበረ በዓል? አይ በዓሉንማ እናንተ ነህ እንጂ እንጠይቀህ። እሺ አከበርከው በዓሉን? አዎ እንዲህ በሚገባ። ማን ያደረሰ ለሰኔ 12 ቀን ግን? ማን ያደረሰ ማለት ነው? እንኳን አደረሰ ብዬ ስል እንኳን አብሮ አደረሰን ብለህ አልክ። ማን አንተን ለሰኔ 12 ቀን ያደረሰ? እግዚአብሔር ነው። እግዚአብሔር ነው ያደረሰ በሚገባ። ሚካኤል አላደረሰህም? እንዴት በምኑ ማለት ሁሉ ነገር እኮ አስተባባሪ ማለት ፈጻሚ እንትን ማለት እንዴት ነው? አቃጅም አከናዋኝም ራሱ እግዚአብሔር ነው። ስለዚህ ሚካኤል አላደረሰህም? በተሰጠው ጸጋ ረድኤት ጠብቆኛል፣ ከክፉ ነገር እንዳልወድቅ እንዳልሰናከል። ስለዚህ ጠብቆ አሳድጎ አድርሶሃል አይደል? አዎ በተሰጠው ጸጋ ማስረጃ ልሰጥ እችላለሁ እኮ። ጠብቆ አሳድጎ አድርሶሃል አይደል? አዎ በሚገባ። እግዚአብሔርስ ጠብቆ አሳድጎ አድርሶሃል ወይስ አላደረሰህም? አድርሶኛል በሚገባ። የአንተ አሳዳጊዎች ስንት ናቸው? እኔ እንግዲህ በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ለሰው ልጅ እንደሚቆም ሚካኤል የአንተ አሳዳጊዎች ስንት ናቸው? የአንተ አሳዳጊዎች ስንት ናቸው? የአንተ አሳዳጊዎች ስንት ናቸው ነው ያልኩህ። አምላኪ ፈጣሪ እግዚአብሔር ነው። ሌላስ? ግን መላእክቶች ሚና የላቸውም መረቦት ናቸው ብዬ አላስብም። ዘንዶንም ሲዋጋ እኮ አልጠየኩም። እኔ ዘንዶውን ጥንቸሉን አላልኩም። እኔ አልወጣኝም ያልኩህ የአንተ አሳዳጊዎች ስንት ናቸው ነው ያልኩት። ጠብቆኛል አሳድጎኛል ስል ከክፉ ነገር እንዳልሰናከል እንዳልወርቅ እኔን እንዳልስት ጠብቆኛል እያልኩ ነው እንጂ ፈጥሮኛል እየተናገርኩ አይደለም። ፕሊዝ እኔ እኮ የጠየቅኩ አንዴ ዘንዶ ምናምን ነገር እያልክ ሌላ ጋር ትሄዶ እንደማችል። የአንተ አሳዳጊዎች ስንት ናቸው? እግዚአብሔር ነው አልኩህ እኮ። ሚካኤልም ነው ብለኸኛል እንጂ ቅድም። ሚካኤል ጠብቆኛል አሳድጎኛል ማለት በሌላ አይነት ስፒሪቹዋል ወይ እንዳታየውና። እሺ በምንድን ነው አሳድጎኛል ብለህ ስላልክ በምንድን ነው ያሳደገ ሚካኤል? ከክፉ ነገር ጠብቆኛል እያልኩህ እኮ ነው። ያ ማለት አሳደገኝ በሚለው ውስጥ ልታከተው ትችላለህ እንጂ ማን ነው የሚችለው? ማሳደግ ማለት ምን ማለት ነው? እድሜ ጨምሮ ከማፀን ጀምሮ እግዚአብሔር ሚና ነው። እሱ የእግዚአብሔር ስራ ነው። ምንም ጥያቄ ሚካኤል የለበትም እዛ ላይ። የእድሜ መጨመር የመቀነሱ ላይ እንዴት ሆነው? ሚካኤልም እኮ ፍጡር ነው። ጠብቆ አሳድጎ ከልጅነት እያላችሁ ትዘምራላችሁ አይደል? አዎ በሚገባ። ያንን ግን ስንል እድሜ ይጨምርልናል ይቀጥልልናል ሳይሆን እንዴት አይነት ወንድሞቼና ወገኖቼ እዚህ ያላችሁ ኦርቶዶክሳውያን እኮ እንዴት አይነት እኮ ሳይንስ ውስጥ እንደገቡ እኮ አትጠይቁኛል እኮ። ፍልስፍና እራሳቸው የዘመሩትን መዝሙር አዊልና ከዛ ደግና ደግሞ አይ ማለቴ እኮ እሱኛው ማለቴ በእንደሱኛው አንገላቴው ይላሉ። ጠብቆ አሳድጎ ከልጅነቴ ብላችሁ ትዘምሩ የለው ብዬ አልኩ። አዎ አልከኝ። ስለዚህ ሚካኤል አንተን ከልጅነት ጀምሮ አሳድጎሃል ማለት ነው እስካሁኑ ሰዓት ድረስ። አዎ ጠብቆኛል። መረጃ ስጠኝ። መላእክት የሰው ልጆችን ያሳድጋሉ ብሎ የሚለውበትን መረጃ ስጠኝ። በጣም ጥሩ። ለሰው ልጅ እንደሚቆም እንግዲህ በዳንኤል 12 ላይ ስለመቆም አይደለም የጠየኩህ። እሱ ስለ አንተ አይደለም የሚቆሙት፣ ስለ ህዝብ ልጆች ነው ያለው። ስለ ሰው ልጆች አይልም ብራዘር ኢየሱስ። እሱ ስለ እስራኤል ህዝብ የተነገረ ነው። አንተን ከህፃነት ጀምሮ ያሳደገበትን ወይም ያሳድጋሉ ብሎ የሚለውን የመጽሐፍ ቅዱስ ክፍልን ስጠን መረጃ። እንዴት? ከመጽሐፍ ቅዱስ መረጃ መላእክት የሰው ልጆች ከህፃነት ጀምረው
እንደውም ህፃናት ሲጫወቱ መላእክት እያጫወተው ነው ተብሎ ይባል የለ ከማጫወት ጀምሮ እስከ ማሳደግ ድረስ መላእክት እንደዛ ያደርጋሉ ብለህ ስለምታምን ስጠይቅህ ማወ ስላልከኝ ሲያሳየኝ መረጃ መጽሐፍ ቅዱሳዊ እኛ መጽሐፍ ቅዱስ ብቻ ብለን አናምንም። አታምኑ። ስለዚህ በጨዋ ቋንቋ መጽሐፍ ቅዱሳዊ አይደለም እያልከን ነው። እሺ ቴንኪው። ሰኔ 12 ቀን ሚካኤል የሚከበርበት በዓል ምን መታሰቢያ ተደርጎ ነው? ሰኔ 12 የሚከበርበት በዓሉ ምንን መታሰቢያ አድርጎ ነው? የሞተበት ቀን ነው? ሰኔ 12 ሚካኤል በእግዚአብሔር ፍቃድ ትእዛዝ አማኞችን ቅዱሳንን ከሞት ከክፉ ሴራ ያዳነበት የሚጠብቅበት ረድኤት ለማሰብ የሚከበር በዓል ነው። በምን ምክንያት ነው? ድገሙ እስኪ አንዴ። በምን ምክንያት ነው የምታከብሩት በዓሉ? በእግዚአብሔር ፍቃድ አልኩ እኮ። በእግዚአብሔር ፍቃድ እኛ አማኞችም ማለት ነው እና ቅዱሳንን ከሞት የሚጠብቅበት እና ረድኤትን ያንን እንትን ለማሰብ እናከብራለን። ቅዱሳንን ከሞት የሚጠብቅበት። እሺ አንተ ቅዱስ ነህ እንዴ? እኔ ቅዱስ አይደለሁም። በእናንተ ቤተክርስቲያን ማናቸው ቅዱሳን ከሞት የሚጠበቁት? ቅዱሳንን ከሞት የሚጠብቅበት በለ ስላልከኝ ማናቸው ከሞት የሚጠበቁት ቅዱሳን? ቅዱሳን ለሃይማኖታቸው ትልቅ አስተዋጽኦ ያደረጉ የተጋደሉ እስከ ሞት ድረስ እግዚአብሔርን ያልካዱ ማለት ነው። እነዛን ከሞት የሚጠብቅበት ቀን ነው። እነዛ ቅዱሳን ኦልሬዲ ሞተው የለ እንዴ? አቤቱ ጌታዬ፣ በቃ ዘመኑ አለቀ ማለት ነው። ወንድሞች እናቶች፣ እናንተ ጋር ቅዱሳን የሚባሉት እኮ የሞቱ ሰዎች ናቸው። በህይወት ያሉ ቅዱሳን የሚባሉ የሉም። ኦልሬዲ ሞተው የለ እንዴ? ከሞቱ በኋላ ከሞት የሚጠብቃቸው ቅዱሳን ብለህ ትለኛለህ ወንድም አለ። አሁን ለምሳሌ ኤርሚሻ በቤተ ክርስቲያን የህዳር ሚካኤል አሁን ለጥፈዋልና ህዳር ሚካኤል በምንድን ነው የእግዚአብሔር እንትን ጠላት የሆነውን ዲያብሎስን ድል ስላደረገ በዛ ላይ እንትን ብለን አስበን የምናከብረው በዓል። እሺ ሰኔ 12 ቀን ቅዱሳንን ከሞት የሚጠብቅበት ቀን ነው ያልከኝ እኮ። ሰኔ 12 እኮ አልኩ። ህዳር ሚካኤል እና የሰኔ ሚካኤል የሰኔው ላይ እንጨርስ፣ ከዛ ወደ ህዳሩ ላይ ትሄዳለን። እሺ ሰኔ 12 ቀን ይሄንን ቅዱሳንን ከሞት የሚጠብቅበት ቀን ነው ብሎ የሚለው የተጻፈ አለ የመጽሐፍ መረጃ? መጽሐፍ ውስጥ እኮ ስትገባ ስለ ባህራን አሁን እኔ ተምሬያለሁ። ስለ ባህራን እንዴት የሞቱን ደብዳቤ እንደቀየረለት ምናምን ተምሬያለሁ። እሱ ኦኬ። በሰንበት ትምህርት ቤት ላይ የተማርከው? በምን በሰንበት ትምህርት ቤት ላይ የተማርከው ወይስ ጉባኤ? አውደ ምሕረት ላይም ሆኖ ያስተምራሉ እና አባ ገብረ ኪዳንም ስለ ባህራን። እኛ ሚካኤልን በይዞ የሆነ አምልኮ ምናምን አድርገህ የሆነ ሰው ከታች የሚያዳምጠው ሰው ለሚካኤል እንትን ብለን ሳይሆን በተሰጠው ጸጋ ይራዳናል፣ ይጠብቀናል ብለን እናስባለን። እግዚአብሔር መልእክተኛ ነው ብለን እናስባለን እንጂ አምልኮ አናቀርብም። አምልኮ ምናምን እንትን የለውም። ምስጋና እናቀርባለን። ዝሁል የሚባል ነገር ሰምተህ ታውቃለህ? ዙዋል እኔ ሰምቼ አላውቅም። ምን ማለት ነው ዙዋል? ምንም የሰማ የለም በፍጹም። ሰኔ 12 ቀን ዙዋል ነው የሚውለው እንጂ ሚካኤል የሚባል አይደለም የሚውለው የነበረው። ይህን ታውቃለህ? ሰኔ 12 ቀን ዙዋል። እኔ እንጃ ትርጉሙን እንዴት እንደሆነ አላውቅም፣ ግን ሰኔ ሚካኤልን ዙዋል የሚባል ከነሐስ የተቀረጸ ጣዖት ማለት ነው። ከምን የተጠረዘ? ከነሐስ የተጠረዘ የተቀረጸ ጣዖት የሚከብርበት ቀን ነው ሰኔ 12። ዙዋል አለ እንትን ውስጥ ኦርቶዶክስ ኦርቶዶክስ
እኮ ሰኔ ሚካኤል እንትኑ ላይ አለ። ልናሳየ ነው። ሜላይ እኔ ታች ነኝ ያለሁት። ስንክሳር እናሳየው አለ ሜላ ቴንኪው። ተከታተለው ወንድማችን ሜሎስን ተከታተለው። ሰኔ 12 ቀን ከነሐስ የተቀረጸ ጣዖት የሚከበርበትና የሚመለክበት ቀን መሆኑን ኦርቶዶክስ የጻፈችውን ከስንክሳር ላይ ያሳይህ። እዚህ ያላችሁ ስሙ እና በሚቀጥለው ሰኔ ስትደርሱ ሚካኤል ያመቱ ነው ብላችሁ እንዳትሉ፣ የጣዖት የሚከበርበት ቀን ነው። ጋይድ ሜላ እሺ ይታያል። ሰኔ 12 በዚህ ዕለት የከበረ የመላእክት አለቃ የመልአኩ ሚካኤል የመታሰቢያ በዓል ያከብራሉ። የሚያከብሩበት ምክንያት እንዲህ እኔ ላስረዳ ታሪኩን ማለት ነው። ታሪኩን ላስረዳ። እሺ አስረዳ። ቅዱስ እስክንድሪዮስ የሚባል ሊቀ ጳጳስ ነበረ በዛ ታይም ማለት ነው። እና ክርስትና በዛን ሰዓት ላይ እየተስፋፋ በነበረበት ሰዓት የጣዖትን ቤት አፍርሶ ህዝቡን ወደ ክርስትና ለመመለስ እያሰበ ነበር። እና በሰዓቱ የነበረው ህዝብ ግን በዓሉን ማክበር ፈለገ። ምክንያቱም ብዙ ጊዜ እንትን ሲሉት ነበር እና ልምምድ ያደረጉ ነበረ። ከዛ ስጋቻ ነበረባቸው። ያንን በዓልም ካቆምን ለረሃብ እንጋለጣለን ለተለያየ ነገር ብለው እንትን ይሉ ነበር እና እንደዚህ አይነት ሀሳብ ነበራቸው። ከዛ በኋላ ሰውየው በዓሉን አትተውት ብለው ነግሯቸዋል። ግን ለዘዋል የሚባለው እንትን ጣዖት ማረድ ምናምን ትታችሁ መስዋዕት ማድረግ ትታችሁ በዚያ ቀን ፈጣሪን እንትን ይላችሁ ማለት በዛን ቀን ፈጣሪን እንትን አክብሩ ነው እንጂ ለዘዋል እንትን የሚባል ነገር የለም። ይሄ በጣም የተሳሳተ ነገር ነው። ፈጣሪን አክብሩ የሚለውን ኬት ነው ያመጣው? በዚያ ቀን ፈጣሪን ለምናችሁ ሰብል እንትን እንዲልላችሁ እንትን በሉ ምናምን ብሎ እንትን ብሏቸዋል። በትክክል 100% እርግጠኛ ሆኜ የምነግርህ ማለት ነው እንጂ የተወሰነ እኔ ታሪኩን አውቀዋለሁ። በዚህ እኮ እግዚአብሔርን እንድታከብሩ የሚለውን ኬት አመጣን ያልኩት አልሰማም እንዴ? እኮ ፈጣሪ ለምኑ ሰብላችሁ እንዲባረክላችሁ እና ሰምተኝ ነው የምትለኝ? ሆን ብለህ ነው? እየሰማሁ ነው ወንድሜ እኮ አትበለኝ። ከሰማኝ አትበለኝ፣ መልስልኝ። እሺ ተናገር። በዓሉ እንዳትተውት ብሏል አይደል? ምን እንዳትሉ አልሰማሁም፣ ይቅርታ። በዓሉን እንዳትተውት ብሏቸዋል አይደል? በዓሉን እንዳትተውት አላቸው። እሺ የትኛውን በዓል ነው? ይሄ ዘዋል ብለው የሚያከብሩትን። በዓሉን እንዳትተውት ብሏል። እሺ ስለዚህ በዓሉ ለማን የሚደረግ የነበረ በዓል ነው? ይህንን በዓል አትተውት፣ ነገር ግን ለጣዖት ለዘዋል ማረዳችሁን ትታችሁ በዚያ ቀን ሰኔ 12 ማለት ነው ፈጣሪን እንትን ብላችሁ። ምክንያቱም በዛን ቀን ሰው ፈጣሪን የሚል ከየት ነው የምታመጣው? ፈጣሪ የሚል ነገር የለም። ፈጣሪ የሚል ነገር አልተናገርም እኮ። ለምኑ ሰብላችሁ ለዘዋል ማረዳችሁን ትታችሁ የሚል የለም። ለሚካኤል አድርጉት ነው የሚለው በዓሉን እኮ። ለሚካኤል አድርጉት፣ መስዋዕትና ምስጋናን አቅርቡ አለ።
እሺ ምንድን ነው? ለፈጣሪ አትበል ለሚካኤል ነው ያለው እሺ አይደል? ለቅዱስ ሚካኤል መስዋዕትነት ምስጋናን አቅርቡ ይላል። ለዘዋል ነበር በዓሉ አላልክም? እንዲ ለምን ቀየርከው? ምን ለዘዋል ነበር ስታከብሩ የነበረው አላልክም አልሰማህም? እንዲ ወዳጄ ይህ ቀን እኮ? የነበረው የዘዋል ቀን ነው። ሰኔ 12 የሚከበረው የዘዋል በዓል ነው። እለእስክንድሮስ መጣና ይህ በዓል ለዘዋል ጣዖት የምታደርጉትን ለሚካኤል አድርጉት አላቸው። በዓሉን ግን አልለወጠውም፣ አልቀየረውም። የቀየረው ነገር ምንድን ነው? ዘዋልን አነሳና ሚካኤል አደረገው አይደል? የጣዖቱ ቤት ፈርሷል በሰዓቱ አልፈረሰም። ሙሉ ስታነበው የጣዖቱ ቤትማ አልፈረሰም። ምንድን ነው የጣዖቱ ቤት የሚፈርሰው? የጣዖቱ ቤት ፈርሶ የቅዱስ ሚካኤል ቤተክርስቲያን አልተሰራም። አይፈርሷ ነው የተሰራው። ጣዖቱን አስወጡት፣ ጉስ ገብተው መቀደስ ጀመሩ። ከዛ በኋላ ከብዙ ዘመን በኋላ እስላሞች መጡና ቤቱን አፈረሱት። ታሪኩ ይሄ ነው እኮ። የዛውል የሚባለው ጣዖት ተወግዶ ከዛ በኋላ ደግሞ የቅዱስ ሚካኤል በዓል የተተካበት ቀን ነው አይደለም? ሌላ ደግሞ ቅዱስ ሚካኤል የሚል ስዕል አስገባ። በቃ ሌላ እኮ ነው። ተካው። ዘዋል የሚለውን ሚካኤል ብሎ ተካው። በቃ የተተካበት ቀን ነው ቀኑ አይደለ? ሰኔ 12 እኮ ተካው። አሁን እኛ ታዲያ ለዘዋል አምልኮና ታመልካላችሁ የተባለው ምን ሳቢ ነው? ታመልካላችሁ የሚል ቃል የተጠቀም ነው። ለዘዋል ይሰጥ የነበረውን የጣዖት አምልኮ በዓሉ አልተቀየርም አይደል? ሰው ነገርኩህ እኮ ሰው በዛን ሰዓት ሰብላችን ይጠፋብናል ባህል ሲባል ዕለቱን አክብሩት። ግን ለዘዋል ማድረጉን ያልጠየቅኩን እኮ ነው የምትመልሰው ወዳጄ። በዓሉ ተቀይሯል ወይንስ አልተቀየረም? ተቀይሯል። ሙሉ ለሙሉ ተቀይሯል። በዓሉ ተቀይሯል? አዎ ተቀይሯል። እሺ ላሳያችሁ። ተቀይሯል ብሏል። ሀሳብ እንዳትቀይር። አዎ ለቅዱስ ሚካኤል ሀሳብ እንዳትቀይር። በቃ ያልኩን ሰምተናል። እንዲህ የማምንበትን እምነቴን አውቀዋለሁ እኮ። በቃ ሰማን ወዳጄ። እሺ ይታያል አይደል? ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህን በዓል እሰራላችኋለሁ። ስል ገብቶብህ ነው። አንብበው ቆይ መለስ። ፒክሰል አንተን እየጠበቅን ነው። እሺ እስከዛ ድረስ ላሳያቸው። እሱ የሚመለስ አይመስልም። እሱን የሚያመልኩ ይላል። እሺ ቀድሞ እንደነበር እያያችሁ አለ። ቀድሞ እንደነበር እንዴት ለዘዋል እንደሚያደርጉት ቀድሞ እንደነበር አድርጌ ይህን በዓል እሰራላችኋለሁ። ስለዚህ በዓሉ አልተቀየረም። ኦንሊ ቲንግ የተቀየረው ምንድን ነው? ያ ዘዋል የሚባለው ጣዖቱን ሰበረው፣ በሱ ፋንታ ሚካኤልን አስገባ ማለት ነው። የስም ለውጥ ነው የተደረገው። ምንም ሌላ ታምር የለውም። ሚካኤል እንደዚህ አይነት ነገር እንዲከበርለትም አልጠየቀም፣ እግዚአብሔርም አላዘዘም። በነገራችን ላይ አንድ ነገር ጣዖት የሚያደርገው የምታደርግለት ነገር ነው እንጂ በራሱ ጣዖት አይሆንም። ለምሳሌ እዚህ ጋር ስክሪፕቱ አለኝ አይደል?
የስክሪፕቶ ጣዖት አይደለም፣ ስክሪፕቶ ነው፣ መጻፊያ ነው። ግን ይህን ስክሪፕቶ እንዲያቁሜው ለስክሪፕቶ መሰግድለት ከሆነ ሻማ ማበራለት ከሆነ መዘምርለት ከሆነ ወደሱ መጸልይ ከሆነ እንዲያድርግልኝ ምለው ከሆነ ይሄ ነገር ምን ይሆናል? ጣዖት ይሆናል። ባይ ኔቸር ምንድነው? ስክሪፕቶ ነው። ግን እኔ ማደርግለት ልምምድ ይሄን ነገር ጣዖት ያደርገዋል። ይሄ ነው ጣዖት ማለት፣ ሌላ ምንም ነገር የለም እንጂ ድንጋይ ነው እኮ ሐውልቱ እኮ ድንጋይ ነው። ስለዚህ አሁንም ሚካኤል የሚባል ስዕል አምጥተህ ለዛ ስዕል መሰግድለት ከሆነ ወደ ስዕሉ መጸልይ ከሆነ ሻማ የምታበራለት ከሆነ እንስሳ የምታረድለት ከሆነ ይኸው እንስሳ ያርዱለታል። ተመልከቱ። በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበር። ለማ ለዙሃል ለጣውቱ። አሁንስ ቀርቷል ወይ? አልቀረም። አሁንም አልቀረም። የሚታረዱትም ላሞችና በጎች ለድሆች እንዲሆኑ አደረጉ ማለት ነው። አሁንም ይታረዳል። ልጁ ወጥቷል። እኔ ታስገባኛል። ስለዚህ አንድን ነገር ጣዖት የሚያደርገው የምትሰጠው መንፈሳዊ ልምምድ ነው። ለዛ ነገር የምታደርገው መንፈሳዊ ልምምድ ነው። ስለዚህ ለሚካኤል ስዕል እነዚህ አይነት ነገሮች እንድታደርግ ወይም እንድታደርጉ መጽሐፍ ቅዱስ አያዘን። ስግደት ለእግዚአብሔር ነው። እሺ ምንድን ነው ሀሳብ በቅዱ? እሺ መልካም አመሰግናለሁ። ልጁ ባይወጣ ደስ ይለኝ ነበረ። ቅድምም ያው ሀሳብ ሳያልቅ ነው የወጣሁት። አንድ ሰው ገብቶ ባጭሩ በቃኝ ብለህ እኮ ነው ሀሳብ ሳያልቅ ሳይሆን በቃ ቻው ልሂድ ስትል ኤርሚያስ ቆያል እናወራለን ብሎ ሳናወራ ነው እንትን ያልኩት። አሁን ልጁ ሲወጣ እንትን ብሎኝ ነው። ኖርማሊ ስንክሳሩ ላይ አሁን ያነበብከው የሚያስረዳው ዙሃል የሚባለውን ጣዖት ኖርማሊ ትታችሁት ቀድሞ እንደዚህ የሚደረገው አደርግላችኋለሁ፣ ከዚህ በኋላ የምታከብሩት በዓሉን ነው የሚለው። ያ ማለት በዓሉን አክብረው ፈርተው ወደው ብዙ ቁሳቁስ በማምጣት በዓሉን ያከብሩት ነበረ። ያንን ወዴት ትቀይሩታላችሁ አላችሁ? ፍርሃታችሁን፣ ክብራችሁን፣ አነዋወራችሁን ወደ እግዚአብሔር መልአክ ወደ ቅዱስ ሚካኤል ትቀይሩታላችሁ። መሰባሰባችሁንም ወደዛ ትቀይሩታላችሁ። ጣዖት የሚመለክበት በዓል ሳይሆን እግዚአብሔር ስሙ የሚጠራበት ተራዳይ የሆነው መልአክ የሚታሰብበት ይሆናል ብሎ ቅዳሴ አደረገላቸው። እግዚአብሔር ስም የሚጠራበት አላለም። ያላሉን አትጨምራ ወዳጄ። ምንም ያላሉ ሀሳቡና የእግዚአብሔር ስም የሚጠራበት አይደለ እንዴ? ሀሳቡ ወስዳ አይደለ እንዴ? የእግዚአብሔር ስም የሚጠራበት ይላል። ጣዖት ነው ይላል እንዴ? አንተ ያነበብከው ጣዖት ነው አይልም። ሀሳቡን ወስደ ነው ጣዖት ነው ያልከው አይደል? የእግዚአብሔር ስም የሚጠራበት ይላል። አንተ ሀሳቡ ጣዖት ነው የሚላለ የእግዚአብሔር ስም የሚጠራበት ይላል ወይ? ሚካኤል ጣዖት ነው የሚላለ እሱ ላይ የእግዚአብሔር ስም የሚጠራበት ይላል። ሚካኤል ጣዖት ነው የሚላለ ወይ? አንተ ሀሳቡን ወስደ ጣዖት ነው የእግዚአብሔር ስም የሚጠራበት ይላል ወይ? ይላል። አንተ ጣዖት የሚል እንዳላገኘው ሁሉ አንተ ሀሳቡን ተረድተህ ጣዖት ነው እንዳልከው ሁሉ እኔ ደግሞ ሀሳቡን ተረድቼ የእግዚአብሔር ስም አልኩት። እኔ በጣም ጭቅጭቅ አልወድም ወዳጄ። ሚል ከሆነ ይላል በለኝ፣ ማይል ከሆነ አይልም። ለአንተ ሲሆን ያልተጻፈ ይሆናል፣ ለእኔ ሲሆን አይሆንም። በግዱ እኔ የተጻፈ ነው አላልኩኝም። ታዲያ የተጻፈ ካልሆነ ለምን ሚካኤል ጣዖት አለን ያልከው? ጣዖት ይላል ወይ? ቆይ ወዳጄ ቆይ ስማ መጀመሪያ እኔ ተጽፏል ሚካኤል ጣዖት ነው የሚል ተጽፏል አላልኩኝም። ኮንሰፕቱን ያስረዳሁት። አንተ ግን ምንድን ነው ያልከው? እግዚአብሔር የሚከበርበት አለ ነው ያልከው። አለ ካልክ ተናጋሪ ያለ ማለት ነው። ስለዚህ ተናጋሪ ያለ አዳምጠኛ ሐሳቤ መጨረስኩ ነው። እለስክንድሮስ ብሏል። ግለጠው እስኪ ብሏል። ሚካኤል ማለት ምን ማለት ነው? አንድ እግዚአብሔር ማለት እኮ የእግዚአብሔር ስም የሚከበርበት የሚለውን ተሰየናል። አዎ ብሏል ብለሃል። ቀደምም ስንቴ ስትዋሽ አለፍኩ። አሁንም እንደዛ ምንም አልዋሸውም። አንተ ተረድተህ የእግዚአብሔር ስም የሚከበርበት የሚለውን እባክህ አሳይ። ይሄ እኮ ነው በቃ እኮ እኔ እኮ መደማመጥ አሳየን። በቃ ኖ በቃ ከዚህ በላይ እንኳን ዝም ብለህ እንድትዋሽ ድርሳነ ሚካኤል የሚዋሸው አንሶን ነው ደግሞ ያንተን ውሸት ምን ሰማው። በቃ ይሏል ብትል ከሆነ አሳየን፣ ማስረጃን አውጣና አሳይ። ካልሆነ ግን ምንም መዳረግ ነው ያዝ ነው። ስለዚህ ማስረጃን አውጣና አሳይ። እኔ ሽንፈት እኮ አይደለም ይሄ እኮ መነጋገር እኮ ሽንፈት አይደለም። ሚሉስ
ወላጄ ማስረጃህን አውጣና አሳይ። ማስረጃ አንተ ነህ እኮ ራስህ ነህ። እኔ ማስረጃ አንተ ያልተባለ የተረዳኸውን እያወራህ እኔ የተረዳሁትን ሳወራ ለምን ትከለክለኛለህ? ወላጄ ይላል ብለሃል። ካላሳየኝ ነው ያልኩህ። አንተ ሚካኤል ጣዖት ነው የሚል አግኝተህ ነው ወይ ሚካኤልን ጣዖት አደረግከው ያልከው? ይላል ብያለሁ። ለዘወል ነው የምትሰውት ብለህ ስትናገር አልነበር? ይላል ብያለሁ ወይ? ለዘወል ነው የምትሰውት ብለህ እኮ ለዘወል እኮ እንደምንሰዋ ልታሳየን እኮ ነው መጽሐፉን። አዎ ብለሃል መጽሐፉ። አቤቱ በቃ ከዚህ በላይ እንኳን አንተን ውሸት መሰማበት ጊዜ ምንም ውሸት አይደለም። ኦርቶዶክሳውያኖች ካላችሁ ታዘባ። በቃ ወላጅ እኔ ተራማጅ ኦርቶዶክስ ነኝ፣ ገገማ ኦርቶዶክስ። በቃ የፈለግኩን ኦርቶዶክስ ነኝ። ሌላ ኦርቶዶክስ ካለ በግዱ እንደዚህ አላቅህም ነበር። ግን ምንድነው ቅድም ከሜሎስ ጋር ጨርሳችሁ ልትወርድ ስትል ማለት መልስ አጣህ፣ ጠየቀህ። ልትወርድ ስትል ቆይ ከምትወርድ ብዬ ከኔ ጋር እንድናወራ ማለት ነው። ቅድም አየህ መልስ በማጣትህ አይ ቲንክ አናዱሃል ማለት ነው። ያናደደህ ሜሎስ አይደለም፣ የሚያናድድ ነገር አልተናገርህም። ለጠየቀ ጥያቄ ግን መልስ እንዳጣህለት ሲገባ በቃ እኔ እወርዳለሁ ምናምን ብለህ ስትል አትውረድ ብዬ እኔ ነኝ ማይክ ከፍቼ ያወራሁት ማለት ነው። እና አሁን እሱ ያላለውን ይላል ብለህ ፖለቲካ ለመስራት ወይ ደግሞ ንዴትን ለመወጣት አይነት ነገር የምትናገር ነው የሚመስለው። እንደዛ አይደለም። እኔ ኤርሚ ማለት በምን አይነት መንገድ ሃይማኖትን እንደምንመራ ከዚህ በፊት አውርተናል። እኔ እናንተ አንድ ሌሊት ሙሉ ማለት ነው ታስታውሳለህ። እና ሃይማኖትን እንደዚህ የሆነ ቅልል ባለመንገድ እሺ፣ የገባው ሰው ሜት ታደርጋለህ ፕሊስ። የገባው ሰው ዩዘር ወይስ ላስወርደህ እና ማለት ነው ኖርማሊ በሚቻል መንገድ በመነጋገር መንገድ ምናምን ነገር አለ አይደለ? እኔ የሆነ ነገሮችን የምቀበለውም አልቀበለውም አለ ማለት የሆነ ፍርጥ ያለ ነገር ምናምን ሲሆን የማይሆን ነገር ሲሆን አይሆንም ነው የምለው። ማለት ይሄ ትክክል አይደለም፣ ምናልባት ሃይማኖቱ ላይ አስተምህሮቱ ላይ ትክክል አይደለም ወይም እኛ መቀበል የለብን ነገር አለ ምናምን ብዬ ነው እንጂ ማልፈው የሆነ እንደዚህ ስግጥ ምናምን ብዬ እንትን መልሰው አይደለሁም። ግን ምን አለ መሰለ ሁል ጊዜ እኔ እንደዚህ አይነት አስተምሮ ነው የምከተለው ብዬ መናገር በየቀኑ አልፈልግም። ግን ደግሞ አካሄድ ምናምን ነገር አለ አይደለ? ምናልባት እኔና ሜሎስ የሆነ አንዳንድ ያልገጠመ ነገር ሊኖረን ይችላል። ማለት አልተግባባንም ይመስለኛል ስንነጋገር እንጂ እኔ እያስረዳው ባለበት ሰዓት ላይ በአንድ መንገድ ብቻ ማስረዳት ስለከበደኝ ነው። በቃ ማለት እሱ የሚጠይቀው እንዲህ ነው ብሎ በአንድ አማርኛ ነው የሚጠይቀው። የእሱ ጊዜ ሲሆን ይተነትነዋል ምናምን፣ የኔ ጊዜ ለምን እንገደባለን አይነት ነገር ነው። ምኑን ለምሳሌ እሱ ምኑን ተረተነው፣ አንተ ደግሞ ምኑ ነው መተንተን የፈለግከው? እስኪ ንገረን። እሺ እኔ ስንክሳሩን የተረዳበት መንገድ ትክክል አይደለም ነው ያልኩት። በቃ ሌላ ምንም አላልኩትም። ጣዖት አደረግኩት። ስለ እስክሪብቶ እያወራ ነበረ። በቃ እስክሪብቶ ምናምን እዛ ጋር ጣዖት ሚካኤል ጣዖት ነው የሚል የለም። እሺ ስንክሳሩ እሺ ችግር የለም። እሱ እንደ ምሳሌ የተጠቀመው ስንክሳሩ ምሳሌ ስጠቀም ሊሰማኝ አይገባም ብለህ ችግር የለም ትሰማለህ። ግን አሁን ስንክሳሩ ደብሎ የሚለው መጀመሪያ ሜሎስና እኔ ወይ ሌሎችም የተረዳንበት ትክክል ካደለ ስንክሳሩ ምን ብሎ ይላል? ሜሎስ ምን ብሎ አለ? ባጭሩ ሜሎስ ያንኑ አከባበር ለሚካኤል ሰጡት፣ ጣዖትነቱ እንደቀጠለ ነው ብሎ የተናገረው። ከዚህ የተነሳ ነው የሜሎስ መረዳት የተሳሳተው። አዎ የአንተ መረዳት እውነት መሆኑን ደግሞ ነገረን። ከዛ ከስንክሳሩ ላይ እሺ፣ እኔ ደግሞ የምለው ያንን አነዋወር ወዴት ቀየረው? ወደ ሚካኤል በዓልነት ቀየረው ነው። ማን ነው ቀያሪው? ጳጳሱ በእሳቱ የነበረው ጳጳሱ ምን አለ? ወደ ሚካኤል በዓልነት እቀይረዋለሁ። በቀደመ አከባበሩ ታከብሩታላችሁ አለ። በቀደመ አከባበሩ የሚለውን ቀጥታ እንትን ካልነው እያመጣችሁ ምናምን ነገር ጣዖትነቱን ታስቀጥላላችሁ ማለት ነው። እንደዛ አይደለም ግን ጳጳሱ ያለው ያንን እቀይረዋለሁ፣ ቤተ መቅደስ አደርገዋለሁ ብሎ ጣዖቱን አፈርሰዋለሁ አለ አይደለ? ወይም አወጣዋለሁ አለ። መስዋዕቱን ቀይረዋለሁ አላለም። መስዋዕቱን ግን ያቀርባሉ አይደል? ያኔም ለጣዖቱ ሰውተው ለድሆች ነበር የሚያበሉት። አሁን ደግሞ ኖርማሊ ኤርሚ ቆይ በዓሉን እነሱ ይኸውልህ ጳጳሱ የተናገረበት መንገድ መጀመሪያ ይኸውልህ ኖርማሊ በዓሉን ከብረው እንትን ፈርተው አክብረው ምናምን ወደውት ነበር የሚያከብሩት። ያንን መውደድና መፍራትና ማክበራቸውን ወደ ቅዱስ ሚካኤል ያዞራሉ ማለት ነው። ሌላ ነገር አይደለም። እንዲያዞሩ ማን ያደረገው? ጳጳሱ ነው አይደል? አዎ የእስክንድሪያ ቤተክርስቲያን ጳጳስ ነው አይደል? እስክንድሪያ ማለት ግብጽ ማለት ነው።
ገብቶኛል። እስክንድርያ ለእናንተ ለኦርቶዶክስ እናታችሁ ነች አይደል? ሃይማኖትን ስርዓትን በማስረከብ ሃይማኖትን በማስረከብ የእናንተ ሃይማኖት ከግብፅ ነው የመጣው። ከግብፅ አይደለም፣ ከግብፅ ነው 1600 ዓመት። ከዛ እስክንድርያ እናቴ ነው ብላ የምትለው በቃ ምንም አትከራከር ብራዘር፣ ለእኛ ፊት አትከራከር። እስክንድርያ ጃንደረባው ምን ሰርቶ ሊበላ ነው? ከእስክንድርያ የምንቀበል እሱም በኋላ ላይ እናወራለን። ግን እስክንድርያ እናቴ ብላችሁ ትላላችሁ አይደል? ስርዓቶቹ ምናምን ከዛ ይመጡ ናቸው። በእርግጥ እንደዛ። ስለዚህ የእስክንድርያ ቤተክርስቲያን ከእናንተ ጋር ህብረት አላት የላትም? አላት። የእስክንድርያ አይደለም የዓለም ቤተክርስቲያን ህብረት አለው። የጠየኩን ስለ እስክንድርያ ነው። በመድኃኒዓለም አላት። እሺ የእስክንድርያ ቤተክርስቲያን ከእናንተ ጋር ህብረት ካላት የእስክንድርያ ቤተክርስቲያን ምንጯ የሐዋርያት ትምህርት ነው አይደል? እሺ በሐዋርያቱ ትምህርት ውስጥ በ12 ሚካኤል እና በ19 ገብርኤል ነው ብሎ ትምህርት የሰጠ እና ይህንን ዋቢ አድርጎ እስክንድሮስ የተባለው ጳጳስ ይህንን የዝሁልን በዓል የቀየረበት ወደ ሚካኤል በዓልነት የቀየረበትን መጽሐፍ ቅዱሳዊ መረጃ ስጠኝ። በሐዋርያቱ ትምህርት ስንክሳር ውስጥ ነው አይደል? ለመላእክት በዓሉን የቀየረበት ምክንያት ከየት አምጥቶ በማን ስልጣን በየትኛው ትምህርት ነው ጳጳሱ የጣዖትን በዓል ወደ መላእክት በዓል የቀየረው? እሺ ኤርሚ አንድ ነገር ታውቃለህ አይደል? ማለት እንጃ ታውቃለህ። ጥያቄን ሰምተዋል። በግዱ መልስልኝ። ይሄንን ጳጳሱ በምን ስልጣን ይሄንን አደረገው? በእኛ ቤተክርስቲያን ውስጥ አንድ ነገር አለ። ሚካኤልም ማልክ፣ ገብርኤልም ማልክ፣ ማርያምም ማልክ፣ ማንም ማልክ ማለት ነው። የቅዱሳኑን ስም የምትጠራበት ለቦታው ብቻ ነው እንጂ ማለት ነው ለአምልኮት የምትጠቀመው ነገር አንድም ነገር የለም። ወዳጄ የጠየቅኩህን ትተህ ለምንድን ነው ያልጠየቅኩህን የምታወራው? ጳጳሱ የእግዚአብሔር ቀን ነው። ባጭሩ የእግዚአብሔር ቀን ነው እያልኩ ነው። አዎ እንጂ የሚካኤል ቀን አይደለም ማለት ነው። የሚካኤል ቀን አይደለም የእግዚአብሔር ቀን ነው እያልኩ ነው ባጭሩ። ህዳር 12 ቀን የሚወጣ ታቦት የማ ታቦት ነው? የእግዚአብሔር ታቦት ነው። የሚካኤል ታቦት አይደለም የሚወጣው? ሚካኤል ቤተክርስቲያኒቷ ይኸውልህ የምትናገራቸው አማርኛ የማን ታቦት ነው የሚወጣው? ታቦቱ የማን ነው የሚወጣው ነው? በየትኛውም አስተምሮ ውስጥ ጠንከር ያላችሁ ኦርቶዶክሶች ካላችሁ ማለት ዝም ብሎ ኦርቶዶክስ ሳይሆን ጠንከር ያላችሁ ኦርቶዶክስ ካላችሁ ግቡና ማብራሪያ አይገቡም፣ ያውቁታል። እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ መግባት ያለው ለእነሱ ይከብዳቸዋል። አንተ ስለገባ አንተው ተጠየቅ። ትናንትና ያወጣችሁ ታቦት ብላችሁ የምትሉት የማን ነው የወጣው? የሚካኤል ወይስ እግዚአብሔር ብላችሁ የምትሉት ነው? ታቦት አንድ ብቻ ናት፣ እግዚአብሔር የተቀመጠባት እናታችን ድንግል ማርያም። ከዛ በተረፈ ስሙ ቃረኔ ማየተቀመጠበት ማየተኛበት ብዬ አላልኩም። ያወጣችሁት ታቦት የማን ነው ነው? አንድ ነው፣ የእግዚአብሔር የሚካኤል ታቦት አይደለም ያወጣችሁት ማለት ነው። የእግዚአብሔር ታቦት። እንደዚህ ነው የምናስክዳችሁ። እሺ ጳጳሱ ይኸው ራስህ እየካድክ ነው። ህሊና የፈለገ እስኪ እኔ ከኦርቶዶክስ ቤት መጥቶ በግዱ ከዷል እየተደማመጠ በግዱ ይኸው ከታች የቅዱስ ሚካኤል ነው ይልሃል። አንተ ግን የእግዚአብሔር ታቦት ነው ትላለህ። ከታች ግን ኦርቶዶክሳዊ ሳውል ብሎ የሚለው እሺ ና ሳውል ነው። ሳውልማ ከሃዲ እኮ ነው። መጀመሪያ አስገባው። እሺ ኦኬ እሺ ለአይኔ ለህሊና ልተወው። ስለዚህ ሚካኤል የሚባል ታቦት የላችሁም ማለት ነው። ኦኬ ጳጳሱ በምን ስልጣን ነው የጣዖቱን ወደ ሚካኤል በዓልነት የቀየረው? በምን ትምህርት? እግዚአብሔር መከበር ስላለበት በሐዋርያቱ ትምህርት ነው የቀየረው አይደል? ኦኬ ሐዋርያቱ ጣዖትን ስሙን እየቀየሩ በመላእክት ስም ይሰይሙበት የነበረው የመጽሐፍ ቅዱስ ክፍል ንገረኝ እስኪ። ጳጳሱ እኮ ጣዖቱን አልቀየረው፣ አጠፋው፣ አወጣው ነው። ጣዖቱን አወጣው አይደል? ከዛስ ጣዖቱን አወጣው፣ የእግዚአብሔርን ስም በሚካኤል ስም አደረገው አይደል? መስዋዕቱ ለጣዖቱ ይቀርብ የነበረ መስዋዕት ግን ለሚካኤል ይቀርባል አይደል? ለምን ለጣዖቱ ይቀርብ የነበረ መስዋዕት? ቅዳሴ ማለት እኮ የእግዚአብሔር መስዋዕት ነው። የአልዓዛር ቤት አደረገው። ባጭሩ የአልዓዛር ቤት የሚታረዱ እንስሶች ነበሩ አልነበሩ? አዳምጠኛ። የሚታረዱ እንስሶች ነበሩ አልነበሩም? ለጣዖቱ የሚታረዱ እንስሳዎች ነበሩ። ዝቅ ብለህ ስታነበው ምን ይላል? ታርዶ ለማን ነበር የሚሰጠው? ቆይ አድምጠኝ። ታርዶ ለማን ነበር የሚሰጠው? ታርዶ ለጣዖቱ ነበር የሚሰጠው። እሺ አሁን ደግሞ ያኔ የሚታረዱት እንስሶች አሁን ታርደው ለሚካኤል ነው አይደል የሚሰጡት?
ለምን ለሚካኤል ይሰጣሉ? ለጦም አዳሪው ይሰጡ ይላል። ዝቅ ብላ አንብበው ስንክሳሩ። ኦኬ። የሚታረደው ግን በማን ስም ነው? እንስሳው የሚታረደው በማን ስም ነው? ለነዳያን ለሚሰጥ ነው። በእግዚአብሔር ስም የሚታረድ እንስሳ የለም እኮ። በእግዚአብሔር ስም የሚሰዋው ኢየሱስ ክርስቶስ ብቻ ነው። እሺ፣ በማን ስም ነው የሚታረዱት እንስሶቹ? ለማን የሚሰዉት? ሰኔ 12 ቀን ነው። በዝክር ስም ነው የሚሰዉት። ለማን ነው የሚሰዋው? በእግዚአብሔር ስም ይሰዋሉ። ለድሆችና ለጦም አዳሪዎች ይሰጣሉ። ኦኬ። ለሚካኤል ቤተክርስቲያን ስለት ብለው የሚያመጧቸው እንስሶች በማን ስም ነው የሚታረዱት? ሚካኤል እኮ ስሙ መጠሪያ ነው እንጂ መገለጫው አይደለም እኮ ቤተክርስቲያን። እንደዚህ ነው። እንደዚህ በቃ የተዝረከረካችሁ ትውልዶች መሆናችሁን ማሳየት ብቻ። ምንም ይሄ አልካድኩም። እኔ የፈለከውን ጳጳስ አምጣ በግዱ ክዷል የሚል ነገር ካገኘ ፕሊስ በቃ እኔም እንዳውራበት። እኔ አልካድኩም። ኦኬ በቃ እኛ ዋና ማስካዳችን ነው ትልቁ ስራችን። አልካድኩም። ማስካዳችን ነው እኛ የምንፈልገው። ትክክለኛ የኦርቶዶክስ አስተምሮ እየነገርኩ ነው። እኔ ላውራበታ ታዲያ ፕሊስ ላውራበት። እሺ ጥሩ። እንደዚህ ማስካዳችንን ነው እኛ የምንፈልገው። ምክንያቱም አንደኛ ልቦናህም ህሊናህም እያወቀ ቤተክርስቲያን የሚካኤል ብላ የምትለው ተሸከማ የምታወጣውን ነገርየውን ይዛ የምትወጣው የሚካኤል መሆኑ እየታወቀ አይደለም። ኦኬ በቃ እኔ ላውራበት እኮ አልኩህ። እየታወቀ እኮ ነው የምልህ። አንተ እግዚአብሔር ነው ብለህ እኔ ይህንን እየሰማሁ እንዴት እቀበልሃለሁ? እሺ እንትና ኤርሚ እሺ አታውራ ነው የምትለኝ? አንተ ካወረድኩ በኋላ አወራለሁ። ታዲያ ምን ችግር አለ? እሺ አውርደኝ በቃ እንጂ እኔ እየሰማሁ አልቀበልህም። እሺ ስለዚህ የሚወጣው የእግዚአብሔር ነው ብለህ ነው ያልከው እንጂ የእግዚአብሔር የሚባል ሲጀምር እንጨት የምታወጡለት የለም። ግን ስሙ እሺ አሳየን ብዬ ብለህ አሁን ሰኔ 12 ቀን የምታወጡት የእግዚአብሔር መሆኑን በመረጃ አሳየን። ትልቁ ላይ ላድርግህ። ይኸው ትልቁ ላይ ላድርግህ። ስሙ ለስሙ ስገዱ የሚል የለም። ችግር የለም። አሳየኝ። ሌላ ነገር እናታወራ። አሳየኝ ለእግዚአብሔር መሆኑን ይዛችሁ የምትወጡት ነገር። እኔ የተቀመጥኩበት ቦታ ላይ ከሰዎች መሀል ነው ያለሁት፣ ግን ፔጃችሁ ስለሚመቸኝ ነው ድንገት የገባሁት ብያለሁ። አሳየኝ ነው ያልኩህ። እኔ አሁን የተቀመጥከው ሰዎች መሀል ነው የተኛኸው ሰዎች መሀል ነው ወይ እየሮጥክ ነው ወይ በሰዎች መካከል አልጠይኩም። አሳየኝ። ለስሙ ስገዱ እንደሚል አታምንም አንተ? ይዛችሁ የምትወጡትን ነገር የእግዚአብሔር መሆኑን አሳየኝ ነው ያልኩህ። ወይ በጽሁፍ አሳየኝ ወይ በቪዲዮ አሳየኝ። ይዘን የምንወጣውን በጣም ነው በቀለ ተጫወት። በቃ ይሄ ነው አይደል መልስ? ምን ማለት ነው? ታቦታት በምን ያህል ክብር የእግዚአብሔር መሆኑን ወይ በጽሁፍ አሳየኝ ወይ በቪዲዮ አሳየኝ። ሰኔ 12 ቀን ይዛችሁት የምትወጡት የእግዚአብሔር መሆኑን ወይ በጽሁፍ ወይ በቪዲዮ። እሺ ኖርማል የእግዚአብሔር ታቦት ሲባል ሰምተህ አታውቅም? እንደው ሌላውን ተው። አሳየን እኮ ነው ብዬ የምልህ። መረጃ የለኝም ስላልኩ እኮ ነው እንደዚህ ድርቅ ያልከው። ይርም በቃ የለህም። ቴንክ ዩ። እኔ በያዝኩት መጽሐፍ የለም። በቃል ግን እየነገርኩ ነው። አንደኛ መረጃ እንደሌላችሁ ማሳየት፣ ሁለተኛ ደግሞ እስከ ዛሬ ድረስ የምትሉትን ነገር በአደባባይ ላይ እንደዚህ መታችሁ ኮንፌስ ታደርጋለህ፣ እየካድክ ማለት ነው። ምንም ልክ ነህ እኮ መካድ አለብህ። ልክ አሁን እንዳልከው ልክ ነህ፣ መካድ አለብህ። አየህ የሚካኤል ነው የእመቤቴ ነው የወላዲቴ ነው ብላችሁ የምትሉት ነገርየው በሙሉ እንዳይደለና ጣዖት መሆኑ የእግዚአብሔር ስም ነው። የእግዚአብሔር ታቦት ብቻ ነው ያለው። ላውራሽ ፕሊስ አሳየን ብዬ የቪዲዮ ማስረጃ ወይ የጽሁፍ ማስረጃ እንድታሳየን ትልቁ ላይ አድርጌያለሁ። አላሳየኝም። እኔ ሳውራ ደግሞ እኩል አታውራ። ስለዚህ ቄሶቹ ተሸክመውት የሚወጡት ነገር እያችሁ የእግዚአብሔር ነው ምናምን ነገር ብላችሁ ቁልምጫ ስም ብትጠሩትም አሳይ ተመለስ ትባል፣ ግን የምታሳየው ነገር የለም ማለት ነው፣ የላችሁም። ስለዚህ እንደዚህ በጊዜ ቀስ ብሎ መውጣት ነው የሚሻለው እና የዝሁል ዓመታዊ በዓላችሁ እንደሆነ ዙሃል የሚባል ጣዖትን የሚከበርበትና የሚመለክበት ቀን ሆነ ጆሮ ያለው ልብ ብሎ ይስማን ያድምጠን ነው የምንለው። ሰኔ 12 ቀን የሚካኤል ዓመታዊ በዓሉ የምትሉት ነው። የሚካኤል ዓመታዊ በዓሉ አይደለም። ዙሃል የሚባል የግብፅ ጣዖት ወረድክ እኮ ታዲያ የሚከበርበት ቀን መሆኑን ልብ ያለው ልብ ይበል። ስለዚህ ከጣዖት አምልኮ ውጡና ልጆች ሆይ ከጣዖታት ራሳችሁን ጠብቁ ብሎ እንዳለው ቅዱስ ዮሐንስ በመልእክቱ ላይ ከጣዖታት ራሳችሁን ጠብቃችሁ ወደ ሕያው ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ወደ ፍቅሩ ልጅ መንግስት እንድትመጡ የወንጌል እውነት እንነግራችኋለን። ይሄ
ሰኔ 12 ቀን የዘዋል በዓል የሚከበርበት ነው። ህዳር 12 ቀን ደግሞ ያው ሹመት የተሾመበት ይላሉ። የማይሉት የለም። አንዴም ደግሞ እስራኤልን ከግብፅ ምድር ያወጣበት ብለው ይላሉ። እስራኤልን ከግብፅ ምድር ያወጣ መልአክኛ አናቅ። እስራኤልን ከግብፅ ምድር ያወጣ ባህር የከፈለ መልአክ አናቅም። መና ውርዶ ያበላ መልአክ አናቅም። እንዴ አይናችሁን በጨው ታጥባችሁ ከነ ነውራችሁ ሁሉ ጭምር መታችሁ እስራኤልን ከግብፅ ምድር ያወጣ መልአክ፣ መናን ያበላ መልአክ፣ ውሃን ያፈለቀላቸው መልአክ ብለተላል። አንዱንም ይህንን አላደረገም። ያደረገው እግዚአብሔር ነው። ኦኬ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ ብሎ እንዳለ የእግዚአብሔርንማ በዚህ በእኛ ትውልድ መካከል ሆነ እየነጠቅህ ወደ ለጣዖታትና መላእክት ብለህ ለምትላቸው አሰጥ እንነጥቃለን ማለት ነው። እኛ እንነጥቃችኋለን። የእግዚአብሔርን ክብር አትጋፉም። በዚህ ትውልድ ፊት ውሸታችሁን ዝም ብላችሁ አትቀጥሉ። ህዳር 12 ቀን ሚካኤል ምንም ያደረገበት ቀን አይደለም። ኦኬ እንደዚሁም ሰኔ 12 ቀን ሚካኤል ምንም ያደረገበት የለም። ኦርቶዶክስ ወንድሞቼ እናቶቼ አርቲ ቡርቲ የሆነ ነገር ነው የምታወራው። በሁለቱም ይኸው መጽሐፍቶቻችሁን ይዘን ስንጠይቃችሁ የራሳችሁ መጽሐፈ ስንክሳር፣ መልክዓ ሚካኤል፣ እንደዚሁም ድርሳነ ሚካኤል በመልአኩ ስም የተጻፉ የተባሉትን በሙሉ ይዘን ነው የምንጠይቃችሁ። ኦኬ የምንጠይቃችሁ ሰዎች ደግሞ የቤተክርስቲያኒቱ አገልጋዮች የነበርን ሰዎች ነን። ዲና አታደርጉትም። ስለዚህ ከእንደዚህ አይነት የጣዖት አምልኮ ራሳችሁን ጠብቁ ማለት እንወዳለን። የአሮን ምን ብሎ አለ? ጣዖቱን ጥጃውን ከሰራ በኋላ ነገ የእግዚአብሔር በዓል ነው ብሎ አወጀ ይላል በዘጸአት መጽሐፍ ምዕራፍ 32 ላይ። አየህ፣ ጣዖት አቁሙ የእግዚአብሔር ብሎ የሚባል ነገር ይሄ አሮናዊነት ይባላል። አሮናዊነት ሲጠናወትህ ጥጃ አቁመህ ነገ የእግዚአብሔር በዓል ነው ብለህ ታውጃለህ። ዝሁልን አቁመህ የእግዚአብሔር በዓል ነው ብለህ እንደምትለው ማለት ነው። አንተ ወንድሜ ዝሁል የሚባል ከነሐስ የተሰራ ጣዖት አቁመህ የእግዚአብሔር በዓል ነው ብላችሁ ስትሉን አሮናዊነትን ትዝ ታሰኙናላችሁ። ዘጸአት መጽሐፍ ምዕራፍ 32 ላይ ያለው ከተቀጠቀጠ ወርቅ የተሰራ መራመድ የማይችል በትከሻቸው ላይ በእንስሶች ላይ የሚጭኑትን የኮርማ ጥጃ ምስል ሰርቶ ነገ እግዚአብሔር በዓል ነው ብሎ አወጀ ይላል። ሴም ዝሁልን የሚካኤል በዓል ነው ብለህ ስላልክ የእግዚአብሔር በዓል አይሆንም። ለሚካኤል የምትሰውለት እናንተ ምንም አይነት መስዋዕት የለም። ስለዚህ ከእንዲህ አይነት የጣዖት አምልኮ ህዳር 12 ቀን ስልጣን የተቀበለበት ሹመት የተቀበለበት ዙፋን ላይ የተቀመጠበት ብላችሁ የምትሉ በሙሉ ሚካኤል ዙፋንም ላይ ተቀምጦም አያውቅም። ስልጣን የተቀበለበት በወርሃ ህዳር 12 መሆኑን በምን አወቃችሁ? ወንድሞች እናቶች፣ ባህር ከፍሎ ሚካኤል ባህሩን ከፍሎ አሻግራቸው ይላል። ውሸት እኮ ነው ብዬ የምልህ። መናን አውርዶ መገባቸው። አንተኑ ሚካኤል ዘአውረድ ከመና ለእስራኤል ብለው ማለት ነው። ውሸት ነው። መናንም አላበላቸውም ለእስራኤላውያን ሚካኤል። ባህሩንም ከፍሎ አላሻገራቸውም ሚካኤል። በምድረ በዳም አልጠበቃቸውም ሚካኤል። በምድረ በዳ የጠበቃቸው፣ ቀን በደመና ሌሊቱን በእሳት ብርሃን የመራቸው፣ ባህሩንም በአድርቆ በምስራቅ ንፋስ አድርቆ ከፍሎ ያሻገራቸው፣ መናንም የመላእክትንም እንጀራ እንዲበሉ ያደረገ እግዚአብሔር ነው ያለው ታላቁ ነቢይ ሙሴ ማለት ነው። ስለዚህ አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያለ ቄሶችህ የታረደ በግ ይመስል ሲያንቋርሩ የሚያድሩት ውሸት ነው። ውሸት በዜማ ተከሽኖ ይመጣል።
ሰኔ 12 ቀን ዓመታዊ በዓሉን የቅዱስ ሚካኤልን እናክብር ይላል። ዝሁል ነው። ለዚህ ነው አንዳችሁም የረባ መልስ እንኳን የላችሁም። አንድም ምን ታደርገው? እሱማ ዊሽ ነው ታዲያ እሱ በግዱ እንዴ እግዚአብሔር ወርዶ በልህ ቢሆን እግዚአብሔር ወርዶ እኔ ነኝ የላኩት የላችሁ ነበር። ይቅርታ እግዚአብሔር በልህ አይናገርም ብራዘር። እግዚአብሔር ጻድቅ ነው፣ በጽድቅ ነው የሚናገረው። አለቀ። መና በላ ሚካኤል ብላችሁ ትላላችሁ፣ ውሸት። ባህር ከፍሎ አሻገራቸው ትላላችሁ፣ ውሸት። እስራኤልን የጠበቀ ትላላችሁ፣ ውሸት። ዳር 12 ቀን ማነው ባህራንን ብላችሁ ትላላችሁ። በዓሉ የሚከበርበት ግን ዋነኛው የነሐስ ጣዖት በእስክንድሪያ በእናታችሁ ከተማ ይከበርበት የነበረ ያን ነው። ጳጳሱ ስም ከሽኖ ማለት ነው። በኦሮሞዎች ዘንድ አንድ የምትባል አባባል አለች፣ በጣም ደስ የምትለኝ። ሰውየው ገጠር አካባቢ እንደኔ ያደገ ሰው ነው እና በጎች ሲታረድ ጨጓራ፣ ጉበት ምናምን ነገር፣ ኩላሊት እንደዚህ ያውቃል እና ከተማ መጥቶ ዱለት ምናምን ነገር ብለው ሲሉት እዛ ያ ሰው በነበረበት አካባቢ ላይ ጨጓራ ውስጥ ዱለት አይገባም፣ ማነው ዱለት ውስጥ ጨጓራ አይገባም፣ እሱ ባለበት አካባቢ ማለት ነው። እና ጨጓራ ተቀቅሎ ወይ እንደዚህ ምናምን ነገር ተደርጎ ተጠብሶ ነው የሚባለው። እና ከተማ መጥቶ ሲያዝ ዱለት አንድ ማንሻ አንድ ዱለት ብሎ አዘዘ እና ሲመጣ አንድ ጨጓራ ተከትፎ መጣ ማለት ነው። እና ጨጓራ መቃን ቀየረ ዱፍተኒ ብሎ እንዳለ ስሟን ቀይራ መጣች እንዳለው አንተም እዚያውን ጣዖትን ስም ቀይረህ ነው ያመጣው ማለት ነው። ዝሁልን ሚካኤል ብለህ ብሎ ጳጳስህ እንዳለው ማለት ነው። ጨጓራ መቃን ቀየረ ዱፍተኒ ነው ብሎ እንዳለ ማለት ነው የሀገሬ ሰው። እና ዝሁልን ስሙን ቀይረህ ሚካኤል ብሎ መጥቶ እዚህ ህዝብ ስታምታቱ ኖራችኋል። ሰኔ 12 ሲመጣ ዙሃል የሚባል ጣዖት እሱ ነው የሚከበረው። ኦርቶዶክስ ያው ግብፅ ቆንጆ አርጋ በመተቷ ስለያዘቻት ግብፅ ያለችውን ነው የምትለው። ኦኬ እሺ። ሚካኤል በማን ነው እግዚአብሔር በልህ ወርዶ ምን ቢላችሁ ደስ ባለኝ ነው ያልከው? በግዱ በልህ አይደለም። አይ እናንተ ናችሁ በልህ የምትናገሩት። በልህ ቢሆን ኖሮ እግዚአብሔር እልህኛ አምላክ ቢሆን ኖሮ እኔ ነኝ የላኩት ሲላችሁ ነበር። አላለም። እሱ እልህኛ አይደለም። አንደኛ በጽድቅ ነው የሚናገረው አላለም። እናንተ ናችሁ በልህ ገብታችሁ እግዚአብሔር ነው የላከው ብላችሁ ምትሉ። በልህ ገብታችሁ ለዝሁል የተነገረውን ለሚካኤል ድርቅ ብላችሁ ምትሉት። ጳጳሱ ለምን ሚካኤል ብሎ ሰየመ? መልስ የለም። በሐዋርያት ሚካኤል ነገርኩህ እኮ። ምኑን ነው የምትነግረኝ? ሚካኤል ያለበትን ምክንያት እኮ ነገርኩህ እኮ። ሚካኤል ስሙ የሚጠራ ነው። የቅዱሳን ስም በቤቱ በእግዚአብሔር በሚታሰብበት ቦታ ሁሉ እንዲጠራ ተፈቅዶላቸዋል። ለዛ ሚካኤል አለ። አይቀርብም። እኔ እኮ የምትገርሙኝ እኮ ለመስዋዕት ለሚካኤልም ለገብርኤልም ለማርያምም አይቀርብም ስንል አትሰሙ። እኛ ምን ነው እንዴ? ኦሆ ነው አካሴ መስዋዕት ለሚካኤል ለማርያም ይቀርባል። እንዴት? እሺ እጣን ለሚካኤል ታጨሳላችሁ አታጨሱም? ለምን እናጨሳለን? ታጨሳላችሁ አታጨሱም ነው ያልኩህ። አላጨስም። እኔ አሁን አጨሽ አላውቅም። ሲጨስም አንተን አይደለም ያልኩህ። አንተማ ምን ታጨሳለህ? ምን አለህና ምን ታጨሳለህ? ኦርቶዶክስ ታጨሳለች አታጨስም? ጨሳጨስ ለሚካኤል እጣን አታጨስም አይደል? እጣን አታጨስም አይደል? አታጨስም። ኦኬ ጎማስ? ምንም አናጨስም። እሺ አታጨሱ። ትዘምራለህ አትዘምርም ለሚካኤል? ሚካኤል ምን ብዬ የእግዚአብሔር መልአክ ብዬ ዘምራለሁ። ምንም በለው። ትዘምራለህ አትዘምርም ለሚካኤል?
የእግዚአብሔር መልአክ ብዬ ዘምራለሁ። ኧረ እኔ አምላኬ ምንም ብዬ ግን አልዘምርም። እ አምላኬ ብዬ ግን አልዘምርም። ግን ትዘምራለህ አይደል? ለሚካኤል አዎ ትሰግዳለህ? አትሰግድም? የምሰግድበትም መንገድ አለኝ። ለስዕሉ ትሰግድ መንገድ አለህ፣ መስኮት አለህ፣ በር አለህ። አልጠይቅኩም። ትሰግዳለህ? አትሰግድም ነው ያልኩህ። እንዴ እንደየድርሻቸው አደርጋለሁ፣ የሚገባቸውን አደርጋለሁ። ትሰግዳለህ? እሺ ስትዘምር ምን እያልክ ነው የምዘምረው? የእግዚአብሔር መልአክ ምን እያልክ እስኪ በለው ትንሽ። እግዚአብሔር መልአክ ስሙ ድንቅ ነው፣ ለሶርያ ሰው ለማኑሄ እንደነገር ለሶርያ ሰው ነው በመሠዊያው ነበልባል ውስጥ ይህ መጽሐፍ ቅዱሳዊ ነው። በነገራችን ላይ ለሶርያ ሰው ነው ያልከው? ቶ ችግር የለውም። እሺ ግጥሙን አታስተካክለኝ። ኖርማሊ እንደዚህ እያልኩ ዘምራለሁ። አይ ለሶርያ ሰው አለ ስላላወኩት ነው። ለሶርያ ሰው ለማኑሄ ማኑሄን አታውቀውም? ማኑሄ የሚባል ሰው እኮ የሶርያ ሰው ማለት ነው። እሺ በለው ሶርያ የበሽር አልአሳድ ወንድም ማለት ነው። ኦኬ ጎ አሄድ። ለሶርያ ሰው የተገለጠው በለው አጨርሰው። ላይ በቃ ተው ችግር የለውም። ተውኩት። እንደው ኖርማሊ ዘምራለሁ አልኩ። እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች። ሜሎስ እየሰማህ ነው ጉድህን። ለሶርያ ሰው የእግዚአብሔር መልአክ አይደለም ቅዱስ ሚካኤል ነው። ሶሪያዊ ሶሪያዊ ወደ ጎን ነው እንዴ? ወይኔ እነኚህ ሰዎች። ሰውየው ብሌር ገዝቼ ሚስቴን አሳበድኳት አለ ፈንዲሻ ገዝቶ። ባያቆመው አሪፍ ነው። በግድ ውስጥ ይቀጥለው። ዘመኑ አልቋል። ግድ የላችሁም ወገኖች። ኦርቶዶክስ የኔ ፍዝዝ ብሎ መስማት ደግሞ መዝሙር አዳምጥልሃለሁ እኮ እያጣጣምኩ ለሶርያ ሰው ትለኛለህ። ዳ በግዱ ና ጨርሰው ይህን መዝሙር ማንም ሰው እንዳይወጣ በር ዝጉ። ይህ መዝሙር እንሰማዋለን። በግዱ ና ወንድም አለም። የት ነው ግን ያለሁት? እኔ እስከ ዛሬ ድረስ የት ነው ያለሁት? አቤቱ ጌታ በግዱ ና። አዎ በለው እስኪ ቅድሙን በለው አንዴ። ተደብቀሃል። ነው ተደብቀሃል። አትሰማም። እዛ እየዘመርክ ከሆነ አትሰማም። ምን ሆኖ ነው? እዛ ከተደበቅክ አይሰማም። መዝሙሩ ግጥሙን እያነበብክ ከሆነ አይሰማም። ሚዩት አድርገው ነው እዚሁ ሆነ። ግጥሙን እኮ ላነብ እኮ ይጂ እኮ ነው። እንደዛ ከሆነ ይደበቅብሃል። ዝም ብለህ በቃልህ በለው። የቅድሙ ማለት ጥሩ እኮ ብለዋል። አይ ቶ እኔ ሌላ ቃል አስገብቼ ነው የሳቀው አንተ ራሱ። ለማንኛውም የእግዚአብሔር መልአክ ብለን ነው የምንዘምርለት እንጂ አምላክ ብለን ዘምረን። ሌላ ምንድነው? ጠብቆ አሳድጎ የሚለውን እስኪ በለው። ፈቀድኩልህ። እስኪ ምን ችግር አለው? ጠብቆ አሳድጎኝ ከልጅነት አባት እየሆነ ሚካኤል አባቴ ይለይብኛል። ሚካኤል በለው እኮ እሺ። እና ከዛ ጥያቄ ልጠይቅህ። በመዝሙሩ ድምፅ አያምርም፣ ለዛ ነው። ድምፅ አያምርም፣ ለዛ ነው። እሺ ጠብቆ አሳድጎ ነው ያልከው? ጠብቆ አሳድጎ ነው ያልከው? አይ ይሄኛው ጥቅስ ስለሌለ ወይም በመጽሐፍ ቅዱስ ታሪኩን ስለማታውቀው ይሄኛውን አልነበረም። እኔ ያኛውን የመረጥኩልህ ለዛ ነው። መጀመሪያ የዘመርኩልህ ግን መጽሐፍ ቅዱሳዊ ስለሆነ ነበር። ሚካኤል አባትህ ነው? ሚካኤል? አዎ። መቼ ነው የወለደህ? መቼ ነው የወለደህ? ከምንድን ነው የወለደህ? መውለድ ብቻ አባት አያስብልም እኮ። አሳዳጊ ስለሆነ ነው? አዎ። ምንድነው በማደጎ ወይስ በጉዲፈቻ?
ደስ ባለ። አይ አንተን ያሳደገ ሚካኤል ያሳደገኝ መልአክ ሚካኤል አባቴ እያላችሁ ስለምትሉ ማለት ነው። በጸጋ ነው ያሳደገ። አዎ በሞገስ ይኸው እንደዚህ እንዳወራ ራሱ አደረገኝ። አሁን ሚካኤልን ባልወደው ኖሮ ከአንተ ጋር በደንብ እንደዚህ አናወራም ነበር ላይ ብለህ። ቴንክ ዩ። በጸጋ ሚካኤል መላእክት በጸጋ የሰው ልጆች ያሳድጋሉ ብሎ የሚል የመጽሐፍ ቅዱስ ክፍል ስጠኝ። እኔ ቅዱስ ነኝና እናንተ ቅዱሳን ነው ይላል አይደለ? ቅዱስነታቸው ከዛ ደግሞ እንደገና ጳውሎስ ምን ይላል? እሱ ነው እግዚአብሔር ቃል ይላል። ያው ቆይ ወዳጄ እኔ ጠየቅኩህ ቅዱሳን መላእክት መልስ እየሰጠው እኮ ነው። ጳውሎስ ምን ይላል? እኔ እግዚአብሔር እንደምመስል እናንተ ምንን መሰሉ አይልም? ብራዘር እኛ አሁን እሱን ጥቅሱን አትነግረም። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ የሚለው ዘሌዋውያን 11:45 አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 16 እንደዚሁም ጳውሎስ እኔ ክርስቶስ እንደምመስል ብሎ እንዳለ ቆሮንቶስ መጽሐፍ ምዕራፍ 11 ቁጥር 1 ላይ አለ። እኔ ጠየቅኩ፣ ልብ በልና ሰማይ ብራዘር፣ እኔ ጠየቅኩ ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቴ ብለህ አልክ። አባትነቱ እንደው ብዬ ስልህ በጸጋ ወልዶኝ ነው አልከኝ። በጸጋ መላእክት የሰው ልጆች በጸጋ ይወልዳሉ ብሎ የሚለው የመጽሐፍ ቅዱስ ክፍል ስጠኝ ነው ያልኩህ። ቴንክ ዩ። መላእክት የሰው ልጆች ጠባቂ አይደሉም ናቸው? ይህን እንመልስ። ኖ የወለደህን አምጣ ነው ያልኩህ ብራዘር። ኖርማሊ እኮ እኔ ወለደህ አልክ፣ በግድ እኮ ነው አንተ ወለደህ ያልከኝ እኮ። ራስህ በግድ ሚካኤል አባቴ እያልክ ያልወለደህን ሚካኤል አባቴ ነው አልኩህ። ግን እኮ አባቴ የሆነ በጸጋ ወልድ ቆይ በግዱ ነገሩን ሁሉ እኮ በግድ እያርከው፣ ልክ እንደ ስምህ በግድ እኮ እያርከው ነው። አንተው ራሱ ዘምረህ ስታበቃ ያሳደገ መልአክ ሚካኤል አባቴ ብለህ ስታበቃ አባትህ ከሆነ ወልዶሃል ብዬ ስለ ያልወለደኝም አልከኝ። ታዲያስ በጸጋ ነው የወለደኝ አልከኝ። ኦኬ በጸጋ መላእክት በጸጋ ሲወልዱ የሰው ልጆች እንደሚወልዱ የሚያሳይበትን የመጽሐፍ ቅዱስ ክፍል ስታይ ነው ያልኩህ። እሺ አንዴ እንትን እኮ ነው ማለት እኔ አንዳንዴ በነገራችን ላይ መልሱ ስጠኝ በመዳልቃለው በል ሪል ማለት ነው። መላእክት ሲውላይ አዳምጠኛ፣ መላእክት ተራዳይ ናቸው። የሰው ልጆች ይራዳሉ። አልጠይኩም። ወልዶኛል በጸጋ ብለኛል። የቱ ጋር ነው እንደዛ መላእክት በጸጋ ይወልዳሉ ብሎ የሚል የተጻፈ ያለው? በጸጋ የወለደኝማ እግዚአብሔር ነው። ሚካኤል ወልዶኛል እኮ ብለኛል ቅድም። የእግዚአብሔር መልአክ ስለሆነ በጸጋ ወልዶኛል ብለሃል። ጥቅሱን ስጠኝ እባክህ። ስሻበለል አይገባም እንዴ? ኦኬ ነው እንዴ? ያው አስመልጣኝ ነው። መሸብለል ማለት የሚገባችሁ ሰዎች ታውቃላችሁ። በቃ እኔ እውነቱን ልንገርህ በግዱ እውነት በራሳችሁ ላይ በጣም እየቀለዳችሁ ነው ያላችሁ። በራሳችሁ ላይ የእውነት ስለማትሰሙን ነው እንጂ ማርያምን ትክክለኛ እውነት የሚናገሩ ሰዎች አሉ። እኔ የምናገራለሁ እግዚአብሔርን ግን ስለምታሾፉ ለመነቆራ ስለምትገቡ እግዚአብሔር እኔ ባለፈው ለምሳሌ መዝሙር ዘመረ መረጃ ስጠኝ ብዬ ስል መረጃ የለም። ስንክሳር ተነቦልህ ውሸት ነው አይልም ትላለህ። አንብበንልህ ትርጓሜው ስላልገባችሁ ነው ብለህ ትለናለህ። ግዕዝ ከአማርኛ የተጻፈውን አንብበን ስንነግራችሁ እኛ ጋር ስትመጡ ነው የሚገባችሁ እንጂ እዛ ሆናችሁ አይገባችሁም ትሉናላችሁ። ይህ ማለት ነው ወደኛ ነው። እኛ ደግሞ ወደ እናንተ አንመጣ። ምክንያቱም ከዛ የነበርን ሰዎች ነን። እውነትን በርቶልን እውነት በመጽሐፍ ቅዱስ ላይ ፍንትው ብሎ የተጻፈ ኦኬ። መጽሐፍ ቅዱሳችን የሚናገረው በክርስቶስ ኢየሱስ በጌታችን በሞቱና በትንሣኤው የሚያምኑ የኃጢአታቸውን ይቅርታ አግኝተው ከዘላለም ፍርድ እንዲድኑ መጽሐፍ ቅዱስ አባቶቻችን ሐዋርያት የጻፉት እጃችን ላይ ደርሰዋል። ስለዚህ አሁን አንተ እንደምታደርገው ዝም ብሎ ቄሱ አይዋሹምና እነሱ እንዳሉት ይሁኑ እያልክ ዝም ብለን እኛ በደመነፍስ የምንመላለስበት ዘመን አበቃ ማለት ነው። ከበላይ የሚያወራህ ሜሎስ የኦርቶዶክስ ታሪክሳን መምህር የነበረ ነው። ኦኬ መምህር ማለት ቤተክርስቲያኒቱ ራሷ መምህር ብላ ሾመችው ማለት ነው። እኔ የቤተክርስቲያኒቱ ታዲያ በደንብ ታውቀዋለህ። ቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ማለት ነው። መምህር ነበረ። ኦኬ እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። ዝም ብሎ በስጦታ ለማስተባበያነት የተሰጠን አይደለም። እሱም ተምሮ ነው መምህር የተባለው፣ እኔም ተምሬ ነው ዲያቆን የተባልኩት ክህነት የተሰጠን። ልብ በል። እውነትን የምትፈልግ ከሆነ መዳንን የምትፈልግ ከሆነ እግዚአብሔር ከሰማያት ልጁን ልኮታል ወደዚህ ዓለም መድኃኒትና ቤዛ አዳኝ አድርጎ ማለት ነው። መላእክት ባልተሰጣቸው ነገር ላይ መላእክት የተሰጣቸው እናውቃለን እኛ በእግዚአብሔር መጽሐፍ ቅዱስ ላይ የተጻፈው ማለት ነው። ባልተሰጣቸው ነገር ላይ ስራ ሰጥታችሁ ባልተሰጣቸው ነገር ላይ መስዋዕት እንሰጣለን እያላችሁ ቅድም አሁን እኔ አላጤስለትም አልክ። አንተ ላታጤስ ትችላለህ። በቤተክርስቲያንህ ግን
ሚካኤል መልአክ ብላ ለስዕሉ ታጥናለች ቤተክርስቲያኒቱ፣ ለስዕሉ ትዘምራለች ቤተክርስቲያኒቱ፣ ኦኬ፣ ለስዕሉ ትሰግዳለች ቤተክርስቲያኒቱ። መስዋዕት ታቀርባላችሁ ማለት ነው። አምልኮ ታቀርባላችሁ ማለት ነው። ለሚካኤል ፎቶ ተንበርክከ ስትሰግድ ወርሽፕ እያረከው ነው፣ እያመለከው ነው። እግዚአብሔር በዘዳግም መጽሐፍ በባሪያው በሙሴ አፍ እንደተናገረ በላይ በሰማይ በታች በምድር በማናቸው መልክ የተሰራውን ምስል ለአንተ አታድርግ፣ ኦኬ፣ ወድቀም አትስገድላቸው ትረክሳለህና ነው ብሎ ያለው። ስለዚህ ቤተክርስቲያኒቱ በእርኩሰት መንገድ እንድትሄዱ ለተለያየ ያውም የሱ የሚካኤል ላልሆነ ማለት ነው የሚካኤል ላልሆነ ዙር ለተባለ ጣዖት የሚቀርበን መስዋዕት ስም ቀይረው እንደዚህ ነበር ተብሎ የተጻፈ ታሪክ እሱን ተከተለ ዝም ብለህ በከንቱ ዘመንን ከምጨርስ ወጣትነትን ከሚያልቅ መጽሐፍ ቅዱስን አንብብ። በክርስቶስ ኢየሱስ በማመን የሚገኘውን እረፍትን አግኝ። ጌታ ኢየሱስ ይወድሃል፣ እኛም እንወድሃለን። እኛ አንዳንዴ ብንስቅ እናንተ ላይ ለማላገጥ ፈልገን አይደለም። ግን እውነታው ህዝባችን ሲሞት በሰይጣን ባለማወቅ ዕውርነት መጥቶ ትውልዱ ወደ ሲኦል ሲገባ ዝም ብለን ማየት ግን አይሆንልንም። ኦኬ፣ ከኛ ብዙ ይጠበቃል። አንድ ነገር ጠይቃችሁ ሜሎስና እንተን ማለት ነው ኤርሚ በኦርቶዶክስ ቤት ውስጥ ከነበራችሁ ማለት የምታውቁት የተረዳችሁት እውነት ትጠራጠራለህ? ከነበራችሁ ብለህ ስትል ተጠራጥረህ ነው? አዎ ተጠራጥራችሁ ነው። ለምን ታውቃለህ? የገባችሁ እውነት ይኖራል ማለት ኦርቶዶክስ ሙሉ ለሙሉ ሐሰት ናት ብላችሁ ታስባላችሁ? እኛ እንደዛ አላልን ብለናል። ሙሉ በሙሉ ሐሰት ነች ብለናል እኮ ማለት ጥሎ የሚያስወጣ ድረስ ደረጃ ያደረሳችሁ ምንድን ነው የሚለው ማወቅ። የዘላለም ድህነትን አይሰበክባትም። የዘላለም መዳን የሆነውን ወንጌል አትናገርም ቤተክርስቲያኒቱ። ግን ታምናለች ነው? አታምንም። ለምሳሌ ምን የዘላለም ድህነት አሁን በኢየሱስ ክርስቶስ በማመን የሚገኘውን የኃጢአትን ይቅርታ አምናለሁ ብላ ትላለች። በመጽሐፍቶቿ ውስጥ የተጻፋለ። ግን ሪያሊቲው ግን ያቺ ኦርቶዶክስ አንተ እዚህ ስለምትወክላት ሪፕሬዘንት ስለምታደርግ አንተ በክርስቶስ ኢየሱስ በማመን የዘላለም ሕይወት አለው ብዬ ብልህ ምንድነው የምትለኝ መልስ? አሁን አንተ አለህ ያ የዘላለም ሕይወት? እሺ ኤርሚ አንድ ነገር አለው። ይኸው ኦርቶዶክስ አሁን አንተ ውስጥ እያወራች ነው። አለህ አንተ የዘላለም ሕይወት? እኔ እኮ ሀሳቤን አዳምጠኛ ነው አድምጬ ጥያቄው ላይ ይገባል። አንተ አለ የዘላለም ሕይወት? ገብቶኛል። አይ እኔ ላወራ የነበረውን ነገር አልጨረስኩም። በግዱ መልስልኝ። ይኸው የዘላለም ሕይወት እንደሌላት ብዬ ነገርኩ። እኔም ሜሎስም ሌሎችም ስንወጣ እኮ አሁን አንተ አለ የዘላለም ሕይወት አንተ ፖይንቶቹን እኮ እኔ እያልኩ ያለሁት ወይ ኤርሚ ሰማኛ እንዲ ወንድሜ። እሺ ኦኬ። እኔ ልልህ የፈለኩት ምን እንደነበረ ታውቃለህ? እናንተ እዚህ ቤት ውስጥ ከነበራችሁ ኦርቶዶክስ እውነት አላት ብላችሁ ታምናላችሁ ብዬ አስባለሁ። ግን ደግሞ ያስወጣችሁ ነገር ምንድን ነው? እነኛም ፖይንቶች ያዙና ነገርኩህ እኮ የዘላለም ሕይወት ነው። አዳምጠኛ። እሺ ቆይ ልጨርሳ። እነኛም ፖይንቶች ያዙና ርዕስ ነገ ከሌላችሁ ወይም የሆነ ያዘያዛችሁ ፕሮግራም ከሌለ አንድ ቀን ያዙበትና እኛም ቁጭ ብለን ወይ ለመማር ወይ ክርስቶስን ለማወቅ እስክሪብቶ ይዘን እንጠብቅና እንደዚህ እንወያይበት። ዛሬ ህዳር ሚካኤል እንደሚለው እንደዛ ነገር ኦርቶዶክስ ቤት የዘላለም ድህነት የሚባሉት እነዚህ ስለሌሉ ብላችሁ እነኛን ነገሮች ማለት ከዛሬ ተማምራችሁባቸው ሊሆን ይችላል። ለእኛ ለአዲሶቹ ደግሞ ብንማማርበት የሚል ጥያቄ ለማቅረብ ነው። ትችላለህ። አንደኛ እኔም ሆንኩ ሜሎስ ኦርቶዶክስ ሙሉ በሙሉ ከላይ እስከታች ውሸት ነች አላልንም። እንደዛ አንልም። ምክንያቱም ህሊና ስላለን ማለት ነው። ህሊና ስላለን ስለምናቅ ትምህርቷ ምን እንደሆነ ስለምናቅ አንልም አላልንም። ኦኬ ሙሉ በሙሉ ብሎ እንደዚህ ጭፍንነት እንደዚህ አይነት ነገር የለንም። ወንድም ሜላም ሲልም ሰምቻው አላቅም፣ እኔም ብዬ አላቅም። ካልንም እንኳን ራሱ ድሃ ጸልሳ ነው ወይ ትክክል አይደለም ማለት ነው። ኦኬ እንደዛ ብለን አናቅም። ስለዚህ አላችሁ ብለህ እንዳትለን ማለት ነው። ግን ለምንድን የወጣችሁት ብለህ ካልከን የዘላለም ሕይወት የለም በቤቱ ማለት ነው። የለም ከሊቅ እስከ ደቂቅ ከላይ እስከታች ያሉት የዘላለም ሕይወት የላቸውም። እንደሌላቸውም እኛ ስንጠይቃችሁ ልክ አሁን አንተ ቅድም እንዳልከው ቅድም ባልካት ቃል ሽብልል እንዳልከው የዘላለም ሕይወት እንዳለ አንተ ራሱ አሁን እዛ ኦርቶዶክስ ውስጥ ሆነ ወንድሜ በግዱ የዘላለም ሕይወት እንዳለ እርግጠኛ አይደለም። እርግጠኛ ሊያደርግህም የሚችል ትምህርትም ስብከትም የለም፣ አይነገረም። እርግጠኛ የሚያደርግ ሕይወት የለም።
እና የዘላለምን ህይወት ለማግኘት ማለት ነው። እርግጠኛ ነኝ ብለህ ብትለኝ እንዴት እርግጠኛ ሆንክ ብዬ ጠይቃለሁ። እርግጠኛ ሊያደርግ የሚችል ትምህርት፣ እርግጠኛ ሊያደርግ የሚችል ስብከት የለም። ስለዚህ አንተው ራሱ ምስክራችን ነህ። እኔ ምስክር አልሆናችሁም ራሳችሁን ችላችሁ ተናገሩ ብለህ ካልክ ሜላ መምህር ነው፣ እኔ ዲያቆን የነበርኩ ሰው ነኝ። ቤተክርስቲያኒት ውስጥ አገልጋዮች ነን ማለት ነው። ኦኬ። የመቅደሱ አቀዳሽ የአውደ ምሕረቷ ሰባኪ የነበር ሰዎች ነን። ስንነግርህ ኦርቶዶክስ የዘላለም ህይወት በኦርቶዶክስ ሆነ አታገኝም። የለም። ለምን ደግሞ አታገኘው? የዘላለም ህይወት የሚገኝበትን ብቸኛውን መንገድ ከአብ ዘንድ ተልኮ የመጣውን አማናዊውን የእግዚአብሔር ልጅ ኢየሱስ ክርስቶስን አትሰብክም። ቤተክርስቲያኒቱ አትሰብክም። ኦኬ። በጸጋ አምኖ መዳን የሚባል ነገር በፍጹም አይሰበክም። ህዝቡ ታባልጉት እንዴ? ወዴ ልትወስዱ ፈልጋችሁ ነው የሚባለው። ዘያምን በወልድ በሕይወት ዘላለም ብለን በቅዳሴ ቀድሰን ወጥቶ ግን አንተ በኢየሱስ ክርስቶስ በማመን የዘላለም ሕይወት አለው ተብሎ ሲባል እንዴት ለምን ማለት እንዴት እሱም ብቻ በማመን እንደዚህማ አይቻልም ብሎ ይላል። የግለሰብ መቃብር ግን አምነህ ደብረ ሊባኖስ ሄደህ ብትቀበር 22 ትውልድ ይድንልሃል ተብሎ ሲባል ቃለ ሕይወት ያሰማልን መንግስተ ሰማያት ያዋርስልን ይላል። በግለሰብ መቃብር ሄዶ ቢቀበር ደብረ ሊባኖስ ከጉር እስከ ሸህም ወንዝ ቢቀበር መንግስተ ሰማያት እገባለሁ ብሎ ህዝባችን ያምናል። በኢየሱስ ክርስቶስ ግን አምነ መንግስተ ሰማያት ተገባለ ተብሎ ሲባል እንዴት ሆኖ ነው ግን ማለት እንደዚህ ድፍረታችሁ እንዴት ነው? ሰው በኢየሱስ ብቻ አምኖ ብቻ የሚል ቃል አሳዩን፣ ብቻ የሚባል የለም በላችሁ የምትከራከሩት እናንተ ናችሁ። በኦርቶዶክስ እኮ በኢየሱስ ክርስቶስ ሰው አምኖ ይድናል ብሎ ለሚለው ቃል አሜን ከሚሉ ይልቅ የዘራ ብሩክን ጥፍር ያሰረ ይድናል ተብሎ ሲባል ጸሎቶ ታግዘኝ ቡራኬው ትድረሰኝ ነው ብለህ የምትለው አሜን እያላቸው ማለት ነው። ስለዚህ እኛ የዘላለም ሕይወትን የሚገኝበትን እውነት ቤተክርስቲያኒቱ አሰብክም እንስበክም ብለን ብንል እንዳገልጋይ አትፈቅድም። ቤተክርስቲያኒቱ ኢየሱስ ብሎ የሚለውን ቀስ ብላ እንደ ነዲድ እሳት የሚነደውን እሳት አውጥታ እንደምትጥል ሰነፍ ሴት ቤተክርስቲያኒቱ ኢየሱስ ብሎ የሚለውን መምህር፣ ኢየሱስ ብሎ የሚለውን ዲያቆን፣ ኢየሱስ ብሎ የሚለውን ዘማሪ፣ ኢየሱስ ብሎ የሚለውን ምእመን በየጊዜው ቀስ እያለች ሲጀርባውን አጥኑት፣ በደንብ እዩት፣ ተከታተሉት እየተባለ ሰው እየመደበችብህ ከዛስ ታስወጣለች ማለት ነው። እዛስ የተቀመጣችሁ ላሳየህ አባቶችም እንደሚሉና አባ ገብረ ኪዳን እኔ ሁለት ነገር እቸገራለሁ አሉ ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ አባ ገብረ ኪዳን የጣና ቂርቆሱ ገዳም አስተዳደር። እኔ ሁለት ነገር እቸገራለሁ። ብንኖር እዚህ በኃጢአት እየተበላሸን ተቸገርን፣ ብንሄድ ደግሞ ብንሞት ደግሞ ሲኦል ይጠብቀናል አሉ። ዋት ሊቀ ሊቃውንቱ? አዎ። አላገባም ብለው በድንግልና እየኖሩ ነው ተብሎ የሚባሉት መነኩሴ? አዎ። ስንሞት የት ይጠብቀናል አሉ? ሲኦል። ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ ብላው ነው የምጠራው ቤተክርስቲያኒቱ። ርዕሰ ባህታዊ የባህታውያን የበላይ የሆነ ማለት ነው። ሊቀ ሊቃውንት አባ ገብረ ኪዳን ጉባኤ ዘርግተው የሚያስተምሩ የደብረ አለቃ የሆኑ ብንሞት ሲኦል ይጠብቀናል ብለው ካሉ በግዱ የሚባል ጎረምሳ መንግስተ ሰማያት እገባለሁ ብሎ ሊል አይችልም። ኦርቶዶክሳውያን በሙሉ ስትሞቱ ሲኦል ነው የምትገቡት። ይሄ የታወቀ ነው። መምህራኖቻችሁም እየተናገሩ ነው። አንተም ቅድም እንደተናገርከው የምትናገረው ነው። የእሳት እራት ልትሆኑ ቆርጣችሁ ብቻ ዋናው በምድር እመቤቴን መንግስተ ሰማያት ብንጸድቅም ባንጸድቅም ወላዲቴን እመቤቴን እንኳንም ኦርቶዶክስ ሆንን ብሎ ሲል የነበረ ቢጫ ለባሽ መነኩሴ ወር ባልሞላው ጊዜ ላይ ወጥቶ ስሞት ሲኦል ይጠብቀኛል አለ። ቲስ ኦርቶዶክስ ምን ያደርግልሃል ታዲያ? ብንጸድቅም ባንጸድቅም እመቤቴን እንኳን ኦርቶዶክስ ሆንን ብሎ ያለው ጠላ ለመጠጣት ትርፉ ይሄ ነው። በቃ ዘግተህ ጠላ ትጠጣለህ፣ ወትፈህ ጠላ ትጠጣለህ። ገንዘብ ካለህ ቁንድፍቲ አረቄ ማለት ነው። የደንበጫ ከአርሲ ከደብረ ብርሃን ከወላይታ እያስመጣ መለጋት ነው። ቀንዶ እየተባለ ማለት ነው። ከባሌ ድረስ አረቄ እያስመጣው ለመጠጣት ብንጸድቅም ባንጸድቅም እንኳንም እመቤቴን ኦርቶዶክስ ሆነ። እኔ የምልህ ቆይ ብንጸድቅም ባንጸድቅም ኤርሚያስ እንኳን ጴንጤ ሆንክ ተብይባል ምን ይጠቅመኛል? ብራዘርጌ ምንድን ነው የሚጠቅመኝ? የኔ ጴንጤነት ካላጸደቀኝ የሚያጸድቀኝን ጌታ ካልነገሩኝ ጴንጤነትን አለቅልቄ ነው የምደፋው ስል መድኃኒዓለም ምስክሬ ነው። ምን ያደርግልኛል?
ለካ ያልጸደቀ ትውልድ የሚከማችበት ነው ማለት ነው ጴንጤነት። በቃ እንደዛ ብለው ቢሉ እኔም ማቀው ጴንጤነት ግን አየህ በክርስቶስ ኢየሱስ ደም የኃጢአታቸውን ይቅርታ አግኝተው በእግዚአብሔር ምሕረት ክፉ ከሆነው ከአሁኑ ዓለም ሊያድነን እንደ አባቱ ፍቃድ እንደ ራሱን ፍቃድ ነፍሱን በሰጠ በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ አምነን የምሕረት ባለጠግነቱ በሕይወታችን ላይ የበዛልን በጸጋው አምነን የዳንን የጽዮን መንገደኞች ነን። ለዚህ ነው አብሬ ሄጄ የተቀላቀልኳቸው እንጂ ዝም ብሎ ብንጸድቅም ባንጸድቅም እንኳንም ጌታ ምስክሬ እንኳንም ሙሉ ወንጌል ሆን ብሎ ቢል ወደዛ ዞር በልኝ ነው ብዬ የምልህ። ይሄን ሰውዬ እንደዚህ ብለህ ባጸድቅ ምን ይጠቅማል? ሙሉ ወንጌልነት ቆይ ባይጸድቅ አንድ ሰው ምን ይጠቅመዋል? መካነ ኢየሱስነት ባይጸድቅ ምን ይጠቅማል? መሰረ ክርስቶስነት ባጸድቅ የማያጸድቅ ከሆነ ሲጀምር መሰረ ክርስቶስነት አያጸድቅም፣ ሙሉ ወንጌልነት አያጸድቅም፣ መካነ ኢየሱስነት አያጸድቅም፣ ኦርቶዶክስነት አያጸድቅም፣ ካቶሊክነት አያጸድቅም፣ አይሁዳዊነት አያጸድቅም፣ አማራ፣ ኦሮሞ፣ ትግሬነት አያጸድቅም። ብራዘር አያጸድቅም። ጽድቅ በእግዚአብሔር ላይ በኢየሱስ ክርስቶስ በማመን የሚገኝ ነው ነው የሚለው። በእርሱ የሚያምን ሁሉ የእግዚአብሔር የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮታል። አለቀ። ስለዚህ አንተ አሁን ልጁ አለ ሆይ ብዬ ብለህ እግዚአብሔር ልጅ መልስ ምንድን ነው? በግዱ አለ ልጁ አለ አይደል? ልጁ ስላለ ምን አለ አንተ? ህይወት አለ። በነገራችን ላይ በነገራችን ላይ ተዋል። መልሱ ምንድን ነው? ልጁ ስላለ ላወራ እየጠበቅኩ ነበር። አንተ እስኪጨርስ ታወራለህ፣ እሰጥሃለሁ። ልጁ ስላለ ምን አለ አንተ? ህይወት አለ። የምን ህይወት? ትገባለህ? አዎ። መንግስተ ሰማያት? አዎ። እንዴት ሆነህ? አመንኩ እኮ። ያመነ የተጠመቀ የዘላለም ህይወት አለው። በወልድ ያመነ የዘላለም ህይወት አለው። አምነ ስለተጠመቅከው ምትድን ነው? በኢየሱስ ክርስቶስ ከማመን ውጭ ሌላ ምንም ያድን ነገር እኮ አምነ ስለተጠመቅከው ወይ ምድነው ነው ያልኩ። ስራ ምግባር የሚባሉ ነገሮች አሉ። ኧረ በመድኃኒዓለም አታጡዘው። አምነ ስለተጠመቅከው ወይ ምትድነው? አዎ አዎ አይደል? አምነ ስለተጠመቅክ ድነሃል? አዎ። አሁን ብትሞት መንግስተ ሰማያት ነው የምትገባው? እንዲህ አዎ። ምን ነው ስራስ? ልታጠራጥረኝ ነው እንዴ? ስራስ ነው የምልህ። የት እንደምትውል እኮ እናውቃለን። ስራስ? ሳምን እንዴ? ሳምን እኮ ኖርማሊ እኮ ሳምን እኮ የእግዚአብሔርን ስራ ልሰራ ነው አይደል? ስራስ ነው ብዬ የምልህ። ስራዬን በጎ ነው መሆን ያለበት። ሳምን ነው። አሁን በጎ ስራ ነው ያለህ? እንደ አቅሜ እንደ አቅምህ ያገኘውን ነው የሚያስገባ ማለት ነው። ምኑ? መንግስተ ሰማያት ነው። በቃ ማመን ነው እኮ በእግዚአብሔር ማመን ነው። አለቀ። ከዛ ካመንክ ከተጠመምክ የወልድ ካለ ወልድ ያለው ህይወት አለው ነው። ስለዚህ አምነህ ነው የተጠመቅከው። ከዛ የዘላለም ህይወት አለ ማለት ነው። መቼ ነው ግን የተጠመቅከው? ይሄንን እኮ ባለፈው ወራን ኤርሚ፣ ሌላ መድገም ያስፈልጋል? መቼ ነው የተጠመቅከው ነው ያልኩህ። ድጋሚ ማውራት አልፈልግም። አውርተንበታል በዚህ ድረስ። መቼ ነው የተጠመቅከው? አምኜ ነው የተጠመቅኩት ብለህ ስላልከኝ ማለት ነው። መቼም ለምን ግን ኖርማሊ አምኛለሁ። በቃ ሳታምና የተጠመቅከው? አምኜስ ቢሆን ኖርማሊ እኔ እናንተ አውርተናል። መቼ ነው ያመንከው? በግድ ወይ እኔ እኮ በቃ ኖርማሊ ዘላለ ቆይ በግዱ ወንድሜ ብራዘር እየጠየቀኝ አሁን ዘላለምህን የሚቀይር እውነት ነው የምንነግርህ። ዘላለምህን ማለት ነው። ቆይ መቼ ነው አምኜን የተጠመኩት ብለሃል? ኦኬ ቴንኪው። ጥቅስ ስጠኝ እያለልህም መጽሐፍ ቅዱስ ማርቆስ 16 ስላለ ስለማቅ ማለት ነው። አንተ ግን ማርቆስ 16 ላይ ባለው ቃል መሰረት አምኜ ተጠምቄያለሁ ብለህ ትላለህ። አምነህ ሳትጠመቅ አምኜ ተጠምቄያለሁ ብለህ ክሌም ታደርጋለህ። አምነህ ከተጠመቅ መቼ ነው የተጠመቅከው? አዎ መቼ ነው የተጠመቅከው? እሺ እኔ እኮ ይኸውልህ አውርቻለሁ ብያለሁ። መቼ ነው የተጠመቅከው? በግዱ መቼ ነው የተጠመቅከው? ያላወራነውን ማውራት አንችልም? ችግር የለም። መቼ ነው የተጠመቅከው? ነገረ ድህነት ላይ እኮ ነው የምናወራው። ከዚህ የበለጠ ርዕስ የለም እኮ። ድጋሚ ማውራት አልፈልግም። ለዛ ነው በቃ ነገረ ድህነት ነው የዳንክበትን ነገር ምን ደጋግመህ ብናወራው ምን ችግር አለ? አንተ ስንት ተራ ነገር እናወራ የለ እንዴ? ነገረ ድህነት እኮ ነው፣ የመዳን ጉዳይ እኮ ነው። እንደውም ይሄው ርዕሱን ቀይሬዋለሁኝ። ኦኬ
ያው ቀይራለሁ። በቃ ይሄንን ሰማያዊ ኦኬ፣ ያው በቃ ቀይሬዋለሁ። በቃ ለምን ተሳቀቁ ወገኖቼ? በዙሁል በዓል አሰቃየናችሁ እኮ። ቶ አንተ አምነህ ተጠምቀህ ድነሃል አይደል? መቼ ነው ያመንከው? መቼ ነው የተጠመቅከው? ኦኬ፣ መቼ ነበር የተጠመቀው? በስንት ቀን ነበር የተጠመቀው? በ40 ቀን ነው። አላፍረበትም። በ40 ቀን። ቴንኪው። ያመንከውስ መቼ ነበር? ከመጠመቅ በፊት አምናሃል ማለት ነው። ያው ቅድም ያመነ የተጠመቀ ብለህ ስላልክ በቅድመ ተከተሉ በፕሮሲጀሩ መሰረት ከመጠመቅ በፊት ፕሮሲጀሩ በዘመኑ ለነበሩት ክርስቲያኖች ነው የሚሰራው እንጂ ለእናንተ አይሰራም። ከዛ የክርስቲያን ልጅ ነኝ ብያለሁ ባለፈው። የክርስቲያን ልጅ ኖርማሊ ክርስቲያን ነው ብያለሁ። የክርስቲያን ልጅ ክርስቲያን ነው ብሎ የሚል የመጽሐፍ ቅዱስ ክፍል ስጠኝ። ለእናንተና ለልጆቻችሁ የሚል የመጽሐፍ ቅዱስ ክፍል የለም ወዳጄ። የክርስቲያን ልጅ ክርስቲያን ነው ብሎ የሚል የመጽሐፍ ቅዱስ ክፍል ስጠኝ ነው ያልኩህ። ያመነ የተጠመቀ ይድናል ነው እንጂ ክርስቲያን የሚል እኮ መጽሐፍ ያመነ ሰው ነው የሚጠመቀው። ያመነ ሰው ነው። አንተ ግን ሳታምን የተጠመቀው ከእናትህ ማዕፀን ወጥተህ በ40ኛው ቀን ሶቶ ወደ ውሃ ነው የገባው ብራዘር። በ40 ቀን መጠመቅ ኃጢአት ነው ብለህ ታስባለህ? አዎ ኃጢአት ነው። ኃጢአት እንኳን ተብሎ ባይቆጠርም የማይጠቅምህ ዝም ብሎ የውሃ ማንቦጫረቅ ስርዓት ነው ያደረገው። አይደለም የማይጠቅምህ እውነቱን የምነግርህ አድምቼ ማለት ነው። አንተ ለድነት ነው የተጠመቅኩት ብለህ ካልከኝ ያመነ የተጠመቀ ይድናል ብሏል ብልሃል የእግዚአብሔር ቃል። አዎ ይላል። እና ታዲያ አንተ ከመጠመቅ በፊት አምነህ ነበር እንዴ? ኖርማሊ ነፍስ እያወቅኩ ስመጣ አምነህ ነበር ወይ? ከመጠመቅ በፊት አምነህ ነበር ወይ ነው ያልኩህ። ኖርማሊ ፕሮሲጀሩ ቅደም ተከተል እንትን ለምሳሌ አሁን በግዱ ደረሰ ይላል አይደል? ደረሰ በግዱ ብሆን ለውጥ አለው ብለህ ታስባለህ? ወዳጄ ስለ ስም አይደለም እያወራሁት ያለሁት። የእግዚአብሔር ቃል የግለሰብ ስለ እግዚአብሔር ቃል ነው እየነገርኩህ እኮ ነው። የኔ በልጅነቴ መጠመቂ ምኑ ነው ኃጢአቱ ነው? አንተ ጥቅሳለህ በልጅነቴ መጠመቂ። ቆይ ሲጀምር አሁን ቅድም እንኳን ባልከው ሎጂክ እንኳን መሰረት ብንሄድ በግዱ ደረሰ ማለት በግዱ ያንተ ስም ነው አይደለ? ደረሰ የአባትህ ስም ነው አይደል? ደረሰ በግዱ ተብሎ ቢባል አባት ማን ነው የሚሆነው? ኖርማሊ እኔ እዚህ ሀገር ባልሆንስ አባት ማን ነው የሚሆነው ነው ብዬ የምለው። እኔ እዚህ ሀገር ባልሆንስ እንግሊዝ ብገባ እኔ ውጭ ሀገር ነው ያለሁት አሁን። እሺ እኔ አሁን ስሜ ኤርሚያስ ነው። ትክክለኛ ስሜ ኤርሚያስ ነው። የአባቴ ስም አይተንፍሱ ነው። የአያቴ ስም አበበ ነው። ስጠራ ኤርሚያስ አበበ ነው። አሁን በዚህ በውጭ የምጠራ ማለት ነው። በአያት ስም በላስት ኔም ነው የምንጠራው። እኔ እንግዲህ የውጭ ዜጋ ነኝ ማለት ነው። አሁን ትውልደ ኢትዮጵያዊ የውጭ ዜጋ ነኝ። የተባህሉ አይደለም ብራዘር፣ ፕሮሲጀሩን አልጣሰም። ስጠራ ኤርሚያስ አበበ ነው ብዬ የምለው በላስት ኔም ነው የሚጠራው። እዚህ በአባት ስም አይጠሩም። የሚጠራበትን ቦታ አለ። እዚህ በአባት ስም አይጠሩም ወዳጄ፣ በላስት ኔም ነው የሚጠሩ በአያት ስም ማለት ነው። ግን በምንም አይነት መልኩ ሲጠሩ እነሱ የሚጠሩበት የየራሳቸው ካልቸር ቢኖርም አንተ እግዚአብሔርን ቃል ያመነ የተጠመቀ ይድናል ብሎ የሚለው የተጠመቀ ያመነ ይድናል ብሎ የሚል ደረሰ በግዱ ተብሎ ቢባል ምንም ችግር የለውም። በግዱ ደረሰ ብሎ የሚለውን ተውልኝና ለእኔ ማስመለጫ ግን ደረሰ በግዱ ብለህ በልልኝ ብለህ ብትል ደረሰ በግዱ ብዬ ብል በግዱ ምንድነው ማለት ነው? የደረሰ ልጅ ነው ወይስ የደረሰ አባት ነው የሚሆነው? ኖርማሊ ይሄ ቃል የተነገረው በዘመኑ ክርስቲያን በሀገራችን በሀገራችን እኮ አዳምጠኛ በኢትዮጵያ ወራጅ ስማኝ፣ ጥያቄ ሪል መልስ እየሰጠው ራሱ ያመጣው ሎጂክ ሲያጠላልፍብህ ለምን እንደምታመጣው አንዱን ጨርሰን እንሂድ። ደረሰ በግዱ ተብለህ ብትባል ደረሰ ልጅህ ነው ወይስ አባትህ ነው? ኖርማሊ አየው አይደል? ደረሰ በግዱ ብለህ ብትል እኮ በኢትዮጵያ ኮንቴክስት አውራኛ። ደረሰ በግዱ ተብሎ ይባል ደረሰ ምንድን ነው? ልጅ ይሆናል። በቃ ልጅ ነው የሚሆነው። ደረሰ ልጅ ነው የሚሆነው። በግዱ አባት ነው የምትሆነው። አሁን ግን አንተ በግዱ ልጅ ስለሆንክ አባት ማነው? ደረሰ ነው። ስለዚህ ልክ ያመነ የተጠመቀ ብሎ የሚለው ፕሮሲጀሩ ልታቀያየር ፈለገ ነው በአንተ ቤት ማለት ነው። ሎጂኩ አያስኬድም፣ እንደማያስኬድ አሳየው ማለት ነው። ኢትዮጵያዊ ነው። በኢትዮጵያዊ ሎጂክ በኢትዮጵያ ኮንቴክስት በግዱ ደረሰ ነው። በግዱ ማለት የአንተ ስም ነው። ደረሰ አባትህ ነው ማለት ነው። ደረሰ በግዱ ግን ብለህ ብትል
ደረሰ ልጅ ይሆናል። አንተ አባት ትሆናለህ አሁን ማለት እኔ ነው። በልጅነቴ መጠመቄ ለአንተ ምኑ ነው? አሁን ኖርማሊ እሺ ኃጢአቱ ምኑ ላይ? እስቲ በልጅነቱ የተጠመቀ አይድንም የሚል አሳየኝ። እኔ ከሜላ ጋር አውሩ። እኔ ምሳ ልበላ ነው። ሜላ ካለ ሜላ ሌሊት ያውራ። አንተ እንዴት ምሳ ትበላለህ? አየ ስለማታውቅ ነው ስርዓቱ፣ የሰማዩን ስርዓት የምድሩን ስርዓት ስለማታውቅ ነው። እኔ ምሳ ልበላ ነው። ቴንክ ዩ። ሜላ ያውራ። እሺ 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 ያ እሺ በግድ እም፣ እሺ አንድ ነገር ልጠይቅ። ለመረዳት ነው እየጠየቀን ያለው? እኔ አ፣ አዎ ኦኬ። መጽሐፍ ቅዱሳችን ላይ ለመጠመቅ መስፈርት ተቀምጧል? ለመጠመቅ እም፣ አዎ ምንድን ነው ያ መስፈርት? ኃላፊነት ለሚሰማቸው ሰዎች ማመን። ማመን። እም፣ ስለዚህ አንድ ሰው ካላመነ ጥምቀት ይፈጸምለታል? ቤተሰቦቹ ሲያምኑ እሱም ያምናል። ልጅ ከሆነ ይጠመቃል። አዎ ወይ ቤተሰቦቹን ያስተምሩታል። ስለ ልጅ አልጠየኩም። ስለ ልጅ አልጠየኩም። እኔ አንድ እኮ ሰው እየጠየቃችሁኝ ካላመነ ስለ እኔ ነው እየጠየቃችሁኝ ያላችሁት እኮ ስለ እኔ ነው እየጠየቀኝ ያለው እሱን መምህር። ከኤርሚ ጋር አወራችሁት ሜሎስ በላይ አንድ ሰው ካላመነ መጠመቅ ይችላል ወይ? ካላመነ መጠመቅ ይችላል? እሺ የሐዋርያ ስራ ላይ ማለት ነው ወንድሜ አይልም? ስለ ልጆች ጥምቀት አይናገርም? ይችላል እያልከኝ ነው? እሱ ነገረኛ። ህፃናት ከሆኑ ይችላሉ። ኃላፊነታቸው በቤተሰቦቻቸው ነው። ህፃናት ከሆኑ ይችላሉ። ስለዚህ በቤተሰቦቻቸው እምነት ይጠመቃሉ ነው? ኦኬ እሺ፣ እሱን ማስረጃ ሳይ ጴጥሮስ በሚያሽ ጥቅስ ያው የእናንተ ነው ችግር የለውም። ግን ጴጥሮስ በሚያጠምቅበት ጊዜ ህፃናቱን መርጦ እናንተ ስታድጉ ተጠመቃላችሁ ብሎ ትቷቸዋል የሚል መጽሐፍ ቅዱስ ላይ አለ? ህፃናት እንዳሉ ማስረጃ የለም እኮ አለ። ለእናንተና ለልጆቻችሁ የተስፋው ቃል ለእናንተና ለልጆቻችሁ ነው ብሎ ጴጥሮስ አስተምሯል አይደል? ታዲያ ጥምቀት ነው ብሏቸዋል። የተስፋው ቃል ምንድን ነው? የተስፋው ቃል ምንድን ነው? መዳን እኮ ነው። ጥምቀት ነው የተስፋው ቃል። መዳን ነው። እግዚአብሔር በብሉይ ኪዳን የጥምቀትን ተስፋ ሰጥቷቸዋል። የተስፋው ቃል እኮ ማለት እኮ ክርስቶስ ነው አይደል? መዳን ነው አይደል? ታዲያ ጥምቀት ክርስቶስ ነው እያልከኝ ነው? የመዳን መንገድ ደግሞ አንዱ ጥምቀት ነው አይደለም? እዛ ጋር የተስፋው ቃል የተባለው ጥምቀት ነው፣ ክርስቶስ ነው አልኩ። በቃ አየህ። ስለዚህ የተስፋው ቃል ለእናንተም ለልጆቻችሁም ነው አለ እንጂ ጥምቀት እናንተም ልጆቻችሁም ትጠመቃላችሁ። የተስፋው ቃል ማለት መዳን ነው። መዳን ደግሞ በማን ነው? በክርስቶስ ነው። ክርስቶስ ደግሞ ምን አለ? ያመነ አለ። ስለዚህ የመዳን ተስፋ አንዱ የሚጀምረው በጥምቀት ነው ማለት ነው ወንድሜ። እኔ አንተ መምህር ነህ እኮ አውቃለሁ፣ ግን ኖርማሊ ሪል የገባኝን እየነገርኩ ነው። ገባኝ እኮ እኔም እኮ እያስረዳውን ያለሁት። አሁን የተስፋው ቃል ማለት ጥምቀት ነው ማለት አይደለም። እሺ እንደዛ አድርገህ ከወሰድክ ለምሳሌ ጴጥሮስ አጥምቋል አይደል? ህፃናት እንዳጠመቀ ተጽፎልናል? እንዳላጠመቀ ተጽፏል? እንዳጠመቀ ተጽፏል ወይ? ቤተሰቦች መቼም ትልልቆቹን አጥምቆ ትንንሾቹን ተው የሚል መጽሐፍ ቅዱስ ላይ እንደሌለ ተስፋ አደርጋለሁ። እስቲ ያሳየን ህፃናት እንዳጠመቀ። አውጣው፣ አንተ ጥቅሱን አውጣውና እኔ ጥቅሱን ስለማላውቀው አውጣውና ከዛ አነብልሃለሁ። ጥቅሱን ከየት ነው የማወጣው? እኔ እኮ የለም እያልኩ ነው። አውጣው ትለኛለህ እንዴ? ኖርማሊ ጴጥሮስ እንዳጠመቀ ጥቅሱ አለ አይደል? የለም በህፃናትን አጠመቀ የሚል። እሺ ትልልቆቹን አጠመቀ የሚለውን አውጣልኝ ተባባሪ። እሺ ሐዋርያ ሥራ ምዕራፍ 2 ላይ ምን ይላል? ጴጥሮስ ምናድርግ ባሉት ሰዓት ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ አላቸው። ከዛ በኋላ ቃሉን የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ ይላል። ይሄ ነው የሚለው። ቀጥሎስ
በቃ ቃሉን አልቀምራው አይደለም ሌላ ነው ቀጣይ ቁጥር ምን መሰለ የሚለው በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱ ቢተጉ ነበር ይላል። አየህ ተጠመቁ የሚለው ቃሉን የተቀበሉ አይደል የሚለው ቃሉን የተቀበሉ ለምሳሌ በዛ ዘመን ምንድነው ባል በሚስቱ ፈቃድ ሚስት በባሏ ፈቃድ ትኖር ነበር አይደለ? ስለዚህ ኢቨን እንኳን የሚቆጠሩት የነበሩት አባወራዎች ብቻ ነበሩ። ህፃናትና ሴቶች አይቆጠሩም ማለት በዛ ዘመን። ምንድነው ፖይንቱ አልገባኝም። ስለ ጥምቀት ነው የምናወራው። ስለ ጥምቀት ነው እያወራን ያለ ነው። አዳምጠኛ። ህፃናትና ሴቶች አይቆጠሩም ነበር በዛ ዘመን። መጽሐፉ የሚነግረን እንደዛ ነው። እሺ አይደል? በወንድ ኃላፊነት ነው የሚኖሩት። ስለዚህ እኔ የተቀበሉ ክርስትና ጥምቀትን የተቀበሉ ሰዎች ቤተሰቦቻቸው ክርስቲያኖች አይሆኑም ብለህ ነው የምታስበው? ኦኬ ሴቶች ሲጠመቁ አይጻፍም ነው እያልከኝ ያለው? ሴቶችና ህፃናት ሊዲያ ሲበሉም ሲጠመቁም የተጻፉ አልነበሩ? ቆይ ሐዋርያ ስራ ላይ ሊዲያ የምትባል ሴት አልነበረችም እንዴ? ሐዋርያ ስራ ሊዲያ የምትባል ሴት አይደለም 36 ሴቶችም ነበሩ አስቀድመው ከሷ። እና ታዲያ ሴቶች እንደተጠመቁ አልተጻፈው ለምን ትለኛለህ? ኖርማሊ ሪል ይኸውልህ በቤተሰብ ደረጃ ነው እየነገርኩህ ያለሁት። እኔ የተጠመቅኩት በቤተሰብ ደረጃ ነው። ነገርኩህ እኮ ሴት እንደተጠመቁ አልተጻፈም አልከኝ። ያው ሰው ጠቀስኩልህ። በነጠላ ያሉ ሴቶችማ ተጽፏል። ኖርማል ግን ቤተሰብ ያላቸው ሴቶች ተጠቅሰዋል። ሊዲያ ቤተሰብ የላትም? ኖርማሊ ከነ ቤተሰቦቿ ይላል። ሊዲያ ቤተሰብ ነበራት እኮ ይላል። ከነ ቤተሰቦቿ ተጠመቀች፣ ክርስቶስን ተቀበለች ይላል። ይላል። ስለዚህ ከና ቤተሰቦቿ ካለ ህፃናትም ሊሆኑ ይችላሉ ማለት ነው። እነኛ ቤተሰቦች ሊሆኑ ይችላሉ የሚል እኮ መላምንት ነው። የመላምንት ቴዎሎጂ አንሰራም። የግዴታ አንድ ቤተሰብ ለመባለት አሁን ለምሳሌ እኔ አባትና እናቴ አሉ። እኔ ለአባቴና ለእናቴ ልጅ ነኝ፣ ቤተሰብ እንባላለን። ስለዚህ እኔ ግን የ40 ቀን ህፃን ልጅ አይደለሁም እና ቤተሰብ ለመባል የግዴታ ህፃን ልጅ ያስፈልጋል ማለት ነው። ቆይ አንዴ ከሱ ጋር እንዲያወራን በግዱ የት ሄድክ? ጥቅስ እየፈለግ ከሆነ እየሰማን አይደለም፣ ከወጣ ትሰማ